አቤቱታችን በጣም ልባችን የተሰበረበት ጉዳይ አንዱ ይሄ ነው። ተገፍተናል። በጣም ተገፍተናል። ታዲያ መልካም ሐሳብ ሆኖ ይሄን የሚያህል ጊዜ ለምን ተጉላላችሁ? ከዚህ በፊት ላቀረብኩላቸው ነው ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዋናው ጥያቄያችሁ ምንድን ነው? ባካችሁ አስታርቁን። ለምን እንደጠሉን አናውቅም፣ ለምን እንደገፉን አናውቅም። 1.5 ሚሊዮን ህዝብ ወክለን ነው እያወራን ያለ ነው። የእናንተ ህብረት ለምንድን ነው እየተገፋ ያለው? ምክንያቱ ምንድን ነው? ለ30 ዓመት አገልግያለሁ። እንደዚህ ወቅት ግራ ገብቶኝ አያውቅም። ሪጀክት አረጉን፣ ገፉን የምንለው ከዚህ ተነሰ ነው። ተበድለናል ምንድነው? ቤተክርስቲያን ያሳድዳል። በደርግ ጊዜ ተሰደደ። ከላይ ተከለከለ። ምክንያቱም ባላወቅ ነው ብለሃል። አብዛኛው ለጥቅም፣ ለክብር፣ ለዝና አብዛኛው ለዛ ነው የሚኖሩት። 5 ዓመት ተመርጦ አስተዳድሯል። የኛ ጉዳይ ሳይፈታ አሁን ምርጫ መጥቷል። ለኢትዮጵያ የተሐድሶ ዓለም አቀፍ ቤተክርስቲያናት ህብረት ለኛ ዳይሬክትሊ የጻፈልን ደብዳቤ ነበር። ካውንስሉ ነው መከራ መጣብን የምትለው? ካውንስሉና አዋጁ እንደ ቤተ እምነትም አይጠሩንም፣ እንደ ህብረትም ተወካይ አልሰጡልን። ለመጻፍ ስንሄድ ቄስ ደረጀ ከዛ ተንደርድሮ መጥቶ እኔን ገፍትሮ እዛ ጋጣለኝ። እንደሚገባ መሪዎቻችን አልሰሩበትም። አሁንም የተጠቀምነው ነገር የለም። በአዋጁ ቀብር አስከለከለን። እንደውም አዋጁ መጥቶ በካውንስሉ ወይም በአማኞች ወንጌላውያን አብያተ ክርስቲያናት ህብረት ሳይቀር አናግረናል። ምንም አይነት ምላሽ የለም። ወደ መንግስት አካል ሄደናል። ምንም አይነት ምላሽ የለም። ተገለን ነው የምንኖረው። አይደለምና 6-7 ዓመት አንድ ቀን መገለል ምን ያክል ያማል። ዋቄ ፈታንም ጨምሮ ዋቄ ፈታም እንደ ሃይማኖት ተመዝግቦ ስላለ እባካችሁ ድምፁ ሁኑን። ሰላም ጤና ይስጥልኝ። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ሀሳቦች የምናቀርብበት ሰዓት ነው። ዛሬ እንግዲህ ለየት ባለ ጉዳይ ቢሮአችን በርከት ያሉ እንግዶች መጥተዋል። ሀሳባቸውን እንግዲህ ያቀርባሉ። ለኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል በ2013 የተጻፈ ተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት የሚባል አንድ የአብያተ ክርስቲያናት ህብረት አለ። እዛ ውስጥ የተፈጠሩ ውዝግቦች፣ ጠቅላላ ጉዳዮች እና ቅሬታቸውን ደግሞ ዓለምም ይስማል፣ ድምፃችን ይሰማ ብለው እንግዶች ተገኝተዋል። እንግዶች ራሳቸውን ያስተዋውቁልንና ወደ ጉዳያችን እንገባለን። በጣም እጅግ አድርጌ አመሰግናለሁ። ዛሬ በርከት ብላችሁ መጥቷል። ቄስ ግርማ እንግዲህ የሀሌታ ሚዲያ ቤተሰብ ነው። ቄስ ግርማ እንግዲህ በርከት ያሉ እንግዶች አሉ። አብሮ ዛሬ ብቻህን አልመጣህም፣ ብታስተዋውቀን። እሺ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። እንግዲህ ስለ ሁሉም ነገር እግዚአብሔር አምላካችንን እናመሰግናለን። እኛ የተሐድሶ ዓለም አቀፋዊ አብያተ ክርስቲያናት ህብረት መሪዎች ነን። እኔ ቄስ ግርማ ዘውዴ ባላለው ወይም ቄስ ግርማ ዘውዴ ዶክተር ፕሬዚደንት ነኝ። ፓስተር ሀብለ ተሻለ ደግሞ የህብረቱ የቦርድ ሰብሳቢ ነው። ሐዋርያው አለማየሁ በቀለ ደግሞ የህብረቱ ምክትል የቦርድ ሰብሳቢ ነው። ፓስተር ዶክተር ሞላ ደግሞ የቦርዱ አባል ነው። ህብረቱ ቦርድ አባል ማለት ነው። እንግዲህ በዚህ አይነት ሁኔታ ነው የመጣ ነው። እንግዲህ ጉዳያችንን እስቲ የቦርድ ሰብሳቢያችንን ይጀምሩልናል። ቅሬታችንን በማሰማት ከእሳቸው ብንጀምር ጥሩ ነው። መልካም ቄስ፣ እንግዲህ የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት እጄ ላይ በርከት እናንተ የሰጣችሁን ደብዳቤዎች አሉ። እሱም ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል በ2013 የተጻፈ ደብዳቤ ነው። እንግዲህ ፓስተር እንዳልከው ከእሳቸውን ጀምርና ወደ ውስጥ እንገባለን። ይህ ደብዳቤ ምን ላይ የሚያተኩር ነው? እሺ፣ ክብር ለኢየሱስ ለጌታችን ይሁን። ጌታ ኢየሱስ ክርስቶስ እንግዲህ ቤተክርስቲያንን ሲያስቀምጣትና ቤተክርስቲያናትን ደግሞ በህብረት በአንድ ልብና ሐሳብ እንዲቀመጡ ሲያደርግ የእርሱ ትልቅ ትእዛዝ ነው። ከትእዛዞቹም አንዱ ፍቅር፣ ህብረት፣ እርስ በርስ መያያዝና መዋደድ በሚለው ላይ ያተኮረ የደም ዋጋ የተከፈለለት እጅግ ጠንካራና ከእኛ የሚጠብቀው ትልቅ
የእግዚአብሔር የልጁም የኢየሱስ ክርስቶስ ሐሳብ ነው። እንግዲህ የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በእንደዚህ አይነት ልብ ውስጥ ብዙዎቻችንን ሊያቅፍና ብዙ ህብረቶችን አሰማርቶ በአንድ ልብና በአንድ መንፈስ እንድንሆን ተጠርቶ ሳለ ነገር ግን ይህ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስሉ እውቅና ያገኘው ከሰኔ 27 ጀምሮ 2012 ዓመተ ምህረት ነው። የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረትን ደግሞ ከ2000 ጀምሮ እስከ 2011 ድረስ በጣም በትልቅ መሰጠትና በትልቅ ልባዊ የሆነ ፈቃድ ለእግዚአብሔር መንግስትና ሐሳብ ከሌሎች ጋር ህብረት እያደረገ በሚኖርበት ሰዓት በ2011 ህጋዊ እውቅና አግኝቶ ደግሞ መንቀሳቀስ ጀምሯል። ይሄ ማለት ከካውንስሉ 2 ዓመት በፊት በጣም ውጤታማ የሆነ ስራ ሁሉ እየሰራ ነበር። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት በዚህ መሰባሰቡ ውስጥ ሰዎችን አስጠልሎ መኖር ሲገባው ይህ ህጋዊ እውቅና ያለውን ተቋም ገፍቷል የሚል ቅራኔ ነው ያለን። አቤቱታችን በጣም ልባችን የተሰበረበት ጉዳይ አንዱ ይሄ ነው። ተገፍተናል። አዎ በጣም ተገፍተናል። መገፋቱ ደግሞ 7 ዓመት ያ እንግዲህ 5 ዓመት አንድ ሰው ፍቅርን ሲጠይቅ የውስጡን ጩኸት ለህብረት ሲያቀርብ ወንድሞች በህብረት ቢቀመጡ ጥሩ ነው፣ መልካም ነው፣ ያማረ ነው እያለ በአንድ ቃል ላይ ለ5 ዓመት ለ6 ዓመት ፋይት እያደረገ መሄድ ማለት ከባድ ነገር ነው። ህብረቱ እውቅና አለው ስንል እንደው ዝም ብሎ በለበጣ የሆነ ንግግርና ጨዋታ ሳይሆን የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ የሰላም ሚኒስቴር የምዝገባ ወረቀት አለ። ይሄ ደግሞ የምዝገባ ወረቀት ሰኔ 15 2011 ዓመተ ምህረት ላይ ህብረቱ የተረከበው። ይሄኛውን ደግሞ ይዘን ስንመጣ ካውንስሉ ሊቀበለን በሚገባ ሲገባው ማመልከቻችንን አቅርበን አስፈላጊውን ነገር ሁሉ እንድናሟላ ካውንስሉ ጠየቀ። ለኢትዮጵያ የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት ለኛ ዳይሬክትሊ የጻፈልን ደብዳቤ ነበር። ይሄም ህዳር 15 2013 ዓመተ ምህረት ላይ ነበር። በዚህ ክፍል ውስጥ ስንሄድ መረጃን ጠየቁን። ከጠየቁን በደብዳቤ ቁጥራቸው ነው። የደብዳቤ ቁጥሩ አሁን በምንሰጣችሁ ደብዳቤ ላይ ማየት ትችላላችሁ። ህብረታችሁ የምዝገባ እውቅና ካገኘ አካል የጸደቀ መተዳደሪያ ደንብ አንቷል። ይሄው መተዳደሪያ ደንቡ የጸደቀ ትክክለኛው አቀረብን። በሚቀጥለው ህብረቱ የምዝገባ ሰርተፍኬት ነው። ያው የህብረቱ ስራ አስፈጻሚ ቦርድ መሪዎች የተመረጡበት ቃለ ጉባኤ እሱንም አቀረብን። በህብረታችሁ ስር ያሉ ቤተ እምነቶችን የቤተ እምነቶቹ የጸደቀ መተዳደሪያ ደንብ የጸደቀውንም መተዳደሪያ ደንብ አቀረብን። ቤተ እምነቶቹ ስራ አስፈጻሚ ቦርድ መሪዎች የተመረጡበት ቃለ ጉባኤ እሱንም አያይዘን አቀረብን። የቤተ እምነቶቹ ስም ዝርዝር፣ አድራሻ እያንዳንዱ ለካውንስሉ ጽህፈት ቤት ገቢ እንድታደርጉ በሚል በጌታ ፍቅርና በአክብሮት ጠየቁን። ይህንን ሁሉ ገቢ አድርገን አስፈላጊውን መረጃ ካጠናቀቅንና ከሰጠን በኋላ 50,000 ብር ክፍያ ነበረ። የሱም እዚሁ የተያያዘ ምን አለ ይሄ እንትኑ አለ፣ ሪሲቱ አለ። የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት እንግዲህ ለኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል የከፈለበት 50,000 ብር ደረሰኛል። ይህንን ሁሉ ካደረግን በኋላ ወደዚህ ለመግባት 50 አባላቶች ሲጠየቅ እኛ ግን 58 አባላቶችን አቅርበን ቤተ እምነቶችን አቅርበን እነዚህ ቤተ እምነቶች በጣም የሚገርመው እያንዳንዱ ደግሞ 10,000 ብር ከፈለ። 58ቱ ማለት ተቋሙ ደግሞ እንደ ተቋም 50,000 ብር ከፈለ። በአጠቃላይ ወደ 630,000 ብር ከግማሽ ሚሊዮን ብር በላይ እንግዲህ ተከፍሎ ይሄ ሁሉ ከተጠናቀቀና ካለቀ በኋላ የህብረቱ በቃ ትክክለኛ ሰርተፍኬት ተሰጥቶን በአባልነት ውስጥ ተካተን የሚያስፈልጉት ኮታዎች አግኝተን በህብረቱ ውስጥ በኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ውስጥ በሚገባ በጠንካራ መሳተፍ የምንችልበት ነገር ሁሉ ተደላድሎ እያለ ለዚህ ግን
የማያበቃ ልክ ነገር እንዳለው ምንም የጎደለው እንዳለ እስካሁን ድረስ በእነዚህ ዓመታት በህብረቱ ውስጥ አንድ ተሳትፎ የለንም። ይሄ ቅሬታ አካላችን። መልካም አመሰግናለሁ ፓስተር። እንግዲህ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የእናንተ የተሐድሶ ዓለም አቀፍ ቤተክርስቲያን ህብረት ፎርማሊቲዎችን አሟልቶ አንዱ ክፍያ በተመለከተ ደረሰኛ እያይዛችሁ አቅርባችኋል። ፕሮሰሱን ማለትም ካውንስሉ የሚፈልገውን መስፈርት አሟልታችሁ ጥያቄያችሁን እንደ ሌሎቹ ህብረት አቀረባችሁ። ላለፉት ዓመታት ግን ያው እውቅና አለማግኘት፣ ሰርቲፊኬት አለማግኘት የሚሉ ጥያቄዎች ወደ ውስጥ ስንገባ እንጠይቃለን። እንደው እዚህ ላይ ቄስ ግርማን ለመጠየቅ ፈልጌ የነበረ ካውንስሉ ሲቋቋም የካውንስሉ እርሹ በቤተ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ፕሮግራም ላይ ሀሳብን ሰጥ አስታውሳለሁ እና የዛን ጊዜ አሁን የካውንስሉ መሪዎች የነበሩት ተሰብሳቢ በሆኑበት ሀሳብ ሰጥተዋል። ካውንስሉ የተቋቋመበት ዋናው ዓላማው በወንጌላውያን ቤተክርስቲያን ውስጥ ተሰበጣጥሮ ተበታትኖ ያለውን ጉልበት ሰብስቦ አንድ ካውንስል አንድ ድምፅ ያለው ለማድረግ ነው። እናንተ ደግሞ እዛ ውስጥ እንድካተት ነው ያላችሁት ጥያቄያችሁ ይመስለኝ። ይሄ ታዲያ መልካም ሀሳብ ሆኖ ይህን የሚያህል ጊዜ ለምን ተጉላላችሁ? መልስ ብትሰጠን። አዎ እሰጣለሁ። ወደ መልሳችን ከመሄዴ በፊት አንድ ጥያቄ ማቅረብ እፈልጋለሁ። ማቅረብ የምፈልገው ከዚህ በፊት ላቀረብኩላቸው ነው። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቤተ ክህነት የሃይማኖት ተቋማት በላይ ጠባቂ ናቸው። ለነሱ ጽፈናል። ለኢትዮጵያ ሃይማኖት ተቋማት ጉባኤም ጽፈናል። እንዲያስታርቁ ወይ እንዲማልዱን ወይ አብረውም ስለሚሰበሰቡ አንድ ነገር እንዲያደርጉ፣ እንዲሁም ለኢትዮጵያ ካቶሊካዊት ቤተክርስቲያንም ጽፈናል። አመልከቻችን አቅርበናል። ለእስልምና ጉዳዮች ከመዛው ሃይማኖት ተቋም ውስጥ ስላሉ ግዴታ ስለሆነ ጽፈናል። ለአድቬንቲስት ቤተክርስቲያንም ጽፈናል። ባካችሁ ማልዱን፣ ባካችሁ አስታርቁን፣ ለምን እንደጠሉን አናውቅም፣ ለምን እንደገፉን አናውቅም፣ ለምን ውጪ ሊያስቀምጡን እንደፈለጉ አናውቅም ብለን ጽፈናል። አሁንም እናንተ ቤተ እምነቶች፣ ሌሎችም ስማችሁን ያልጠየኳችሁ ዋቄ ፈታንም ጭምር ጨምሮ ዋቄ ፈታም እንደ ሃይማኖት ተመዝግቦ ስላለ እባካችሁ ድምፅ ሁኑን። መሸምገል ከቻላችሁ ሸምግሉን፣ መማለድ ከቻላችሁ ማልዱን። እኛ ፍቅር ነው የምንፈልገው፣ እኛ አንድነት ነው የምንፈልገው። እኛ አልተጣላንም፣ ጠሉን እንጂ እነሱ። ይሄንን ማለት እፈልጋለሁ። እንደዚሁም ደግሞ በተለያየ ሚዲያ ላይ ዓለም አቀፍ ሚዲያ ላይ የምትሰሩ በዓለም ዙሪያ ያላችሁ በሙሉ ድምፅ እንድትሆኑን፣ ቲክቶከሮች ሳትቀሩ፣ ማህበራዊ ሚዲያዎች ሜንስትሪም ወይም ደግሞ ዋናው ማህበራዊ ሚዲያዎችም ሆነ ሌሎቻችሁ እንድትደግፉን ድምፅ እንድትሆኑን እንፈልጋለን። እንደዚሁም ክርስቲያኖች ሀገርና ከሀገር ውጭ ያላችሁ ክርስቲያኖች በሙሉ እባካችሁ ድምፅ ሁኑን እንላለን። መብታችን ተገፏል ነው። በሌላ በኩል ልክ አሁን ይሄ ድምፅ መሰማት ሲጀመር የተለያዩ ችግሮች ከዚህ በፊት ፈጥረውብናል። እነዚህ አካላት ሊፈጥሩ ይችላሉ። ይሄም ድምፃችን ራሱ ይሄ ቪዲዮ ራሱ ይሄ የምናቀርበው ቅሬታችን ራሱ እንዲወርድ ሊያደርጉ ስለሚችሉ ወዲያው እንደገባችሁ ዳውንሎድ አድርጋችሁ ድምፃችንን እንድታስተላልፉልን በአክብሮት እንጠይቃለን። ተጽዕኖ ምናልባት እዚህ ሚዲያ ላይ እንኳ ቢፈጠር ሌሎቻችሁ ድምፅ እንድትሆኑ እንላለን። ምክንያቱም ይሄ በተደጋጋሚ የገጠመን ነገር ስለሆነ እነሱ እንዳይቀርቡ ተብሎ በወንጌላውያን አብያተ ክርስቲያናት ካውንስል ስር ተደራጅተው ያሉ ሚዲያዎች እንዳይጠይቁን እንዲያገሉን ሁሉ መመሪያ ተሰጥቶ እኛም መጠየቅ አይፈልጉም። ልጆቹን ስንጠይቅ ራሱ ይፈራሉ ልጆቹና ከዚህ አንጻር ሌሎቻችሁ በሙሉ ድምፅ እንድትሆኑን በእግዚአብሔር ፍቅር እና አክብሮት እንጠይቃቸዋለን። ከዚህ ጋር በተያያዘ እንግዲህ በ2011 ላይ ነው ጠቅላይ ሚኒስቴሩ ወደ 400 የምንሆን ሰዎችን እንደ አጋጣሚ ጋዜጠኛ ተሺ አሁን የምትጠይቀንም አንተም ነበርክ በዕለቱ እዛ እየተጠራ ነው። በተጠራንበት ጊዜ ተገኙ ነው የተባለው። ለዚህም ተገኙ ለተባለው ደግሞ ሸራተን ላይ አቶ ታከለ ኡማ ስብሰባ ጠርተውን ነበር። እዛ ላይ ጥያቄ ያቀርበን ነው እኛ የኦርቶዶክስ ቤተክርስቲያንን ሂደው አነጋግረው ነበር ጠቅላይ ሚኒስቴሩ በሽግግሩ ወቅት ማለት ነው።
ያቺ 2 ዓመት ላይ ማለት ነው አቶ ኃይለማርያም ሳይጨርሱ የወረዷት እንደገና ሌላ ምርጫ ሳይደረግ ብልጽግና ፓርቲ በብልጽግና እምነቱ ተቋቁሞ ምርጫ ሳይደረግ በፊት በነበረው በኢህአዴግ ዘመነ መንግስት ጊዜ በነበረው አቶ ታከለ ኡማ ሰብስበው በዛች በሽግግሯ እስልምናን ጉዳዮችን አነጋግረዋል፣ ኦርቶዶክስንም አነጋግረዋል። እኛን ለምን ረሱን ብለው ይጠይቁልን ብዬ እኔም አጋጣሚ ነበርኩ እዛ ስብሰባ ላይ እና ለአቶ ታከለ ኡማ ቀርቦ በፓስተር ዘሪሁን በኩል እሳቸው ጥያቄ አቅርበውልን ወይ እሳቸውም እንግዲህ ሚዲያ ላይም ይሁን በእለቱ በተቀረጸውም በከንቲባውም በኩል ሰምቶ እንደሆነ አይታወቅም። ብቻ 2011 ሰኔ 13 ቀን ተጠራን ማለት ነው። እንዳውም በተጠራንበት ቀንም አጋጣሚ እኔና የመካነ ኢየሱስ ፕሬዝዳንት ቀርተን ነበር። ቄስ ዶክተር ዮናስ ሲገዙ አልተጠራንም ነበር። እኔ ዲያቆን ዳንኤል ክብረት ነበር ሲጠሩ የነበሩት ማለት ሰምቼ ስልካቸውን አግኝቼ ነገርኳቸው 3 ሰዓት ላይ እንግዲህ አሁን ሰዓቱ አልፏል፣ ስማቸው ለሴኩሪቲ ወይም ለደህንነት አካላት ተላልፏል፣ ቀን ቢሆን ይቻል ነበር ሲሉ እንግዲህ ጥሩ ነው እኛ ከ100 ዓመት በላይ የቆየን ቤተ እምነቶች ስላለን እኛ ባልተገኘንበት ምን አይነት ስብሰባ ታረጋላችሁ ብዬ ዘጋው። ከ15 ደቂቃ በኋላ ደወሉልኝ፣ እግዚአብሔር ይስጣቸው። በነገራችን ላይ የዛሬ 5 ዓመት እሳቸው የተወዳደሩበት ምርጫ ክልል ላይ ነበርኩ እና የመረጥኩት ዲያቆን ዳንኤል ክብረትን ነበረ እና የመረጥኩት ሰው ያን ስራ አያውቁም እኔ እንደመረጥኳቸው፣ ግን ያው ለዜጎች አገልግሎት እንደሚሰጡ መልሴን መልሰውልኛል። አሁንም ከተመረጡ በዛው እንዲቀጥሉ ማሳሰቢያን እየሰጠው በፓርላማ ውስጥ እንደዚሁ ለድምጽ የሆኑ እንዲቀጥሉ እየተናገርኩ እና እሳቸው ከ15 ደቂቃ 2 ሰው ይዘው መምጣት ይችላሉ፣ ስለዚህ ስማቸውን ያስተላልፉ እንድናስተላልፍ አሉ። 2 ሰው ስም ሰጠን። ጠዋት ሄድን። ቄስ ዶክተር ዮናስ ደግሞ ስማቸውም አልተላለፈም፣ እንዳው ስማቸው አልተላለፈም ነበረ። እንደገና ቄስ ደረጀ ጀንበሩ ምንም ስልጣን ላይ ሌሉ ጡረታ የወጡ ደግሞ እሳቸው ደግሞ ተጠርተዋል መካነ ኢየሱስ። እሳቸው እኔ ብቻዬን መምጣት አልችልም ቄስ ዮናስ ናቸው ብዬ ይዤ ሄድኩኝ አሉ። እሳቸው ሄዱ። ቄስ ዮናስ እኛ ስንገባ ሁሉ ውጭ ነበሩ። ስማቸውን እያነበቡ ነው ወታደር ሴኩሪቲ የሚያስገባው፣ እሳቸው ስም የለም። ኋላ ከውስጥ ተነግሮ ነው እንዲገቡ የተደረገው። በእንደዚህ አይነት ነው 400ችን ተሰብስበን፣ ኦርጋናይዝድ የሆነም አይደለም። ረንደምሊ እንደዚሁ አይነት ገሌ 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 እየተባለ በተጠራበት አይነት ሁኔታ ነው። ይሄን ነው ደረስን። ለ5 ሰዎች ነበር እድል የሰጡት ጠቅላይ ሚኒስቴሩ። የሚገርመው ነገር ማለት ነው እኔ እንደገባው የመጀመሪያ መቀመጫ ባዶ ነበረ። ቀደም ብለን ስንገባ ተሰልፈን ማለት ነው። ሁለተኛው ላይ ቁጭ አልኩኝ። ምናልባት ከአንደኛው የባለስልጣን ነው ብሎ እንዳያስነሱኝ ብዬ በቀኛቸው በኩል ስለነበርኩ ለጥያቄ እድል ሲሰጡ የመጀመሪያ እጅ ሳወጣ 1 ቁጥር ለኔ ነው የሰጡት። በእግዚአብሔር ፊትም በጠቅላይ ሚኒስቴሩም አእምሮና በዛን ቀን እድል 1 ቁጥር ነኝ ማለት ነው። ምናልባት እቺም ትሆናለች ቅሬታ ያመጣችውና ያን ቀን የተናገርኩት ንግግር አሁንም ዩቲዩብ ላለ በአብያተ ክርስቲያናት ታሪክ ሰው ስለ ሽሮና ስለ ዘይት ስለ ምናምን ሲያወራ የአብያተ ክርስቲያናት የወንጌል አማኞችን ታሪክ በአጭር ደቂቃ ውስጥ ከአጼ ቴዎድሮስ ከነ ፒተር ሂሊንግ ጀምሮ ያለውን እስካሁን ያለውን ሰመራይዝ አድርጌ ያስቀመጥኩበት ሁኔታና ብዙ ሰዎችን ሪቫይቭ ያደረገ እንደ በእንጤኒ ሁሉ እድሜ ያለው እንደ 50 ዓመት በለቀድ የበለጠ እኮ አይመስለንም የደረሰ ታሪክ ነበር የተናገርኩት። መጨረሻ ላይ ሲዘጋው እንደዚህ ያልኩ እንግዲህ ይህንን የሚያክል ታሪክ ያለው ግዙፍ ተቋም ተበታትነን ያለ ነው። ከዚህ ሳንወጣ ባኮትን ክቡር ጠቅላይ ሚኒስቴር አንድ የሚያረገን ነገር ሳያደራጁ ወይም ሳያቋቁሙ እንዳይለቁን እማጸንዎታለሁ ብዬ ነበር የጨረስኩት። ጂም በመናገር እንኳን ሁሌም እንደምናገረው ፓስተር ዛዲቁ ውጪ ወጥቶ ተጣላኝ እዛው ላይ ምሳ ስንበላ ማለት ነው። እና ለምን ትናገራለህ? ምንድነው አንተ ያገባ ምን ያገባ ምናምን እንዴ ተጠርተን የለ እንዴ? ከተጠራን እድላችን ነው። ስለ ራስህ ነው የምታወራ፣ ስለማናወራለሁ። እኔ ቤተ ክርስቲያናት ወኪል አይደለሁ። ቤተል ወክዬ ነው የሄድኩት። ደግሞ ቤተል ወክዬ በሄድም እንኳን ብዙ ነው የተናገርኩትና
እንደሱ ነበር የተቋቋመው። እዛው ጠቅላይ ሚኒስቴሩ እኔችን ሐሳብ ያቀረብኩት ጠቅላይ ሚኒስቴሩም እንደሱ አይነት እንድምታ አቶ ታከለም ያሉት ምንድን ልናገኛችሁ እንፈልጋለን ግን ተበታትናችሁ ነው ያላችሁት አሉ። በዛው መሰረት ላይ እሳቸውም ባለመድኃኒት ወይ ራስን አድን በሚል ዶክተር አብይ ራሱ መልእክት ሰጡን። በሽታችንን አውቀው ነበር። ዛሬ አብሮን የቀጠለ ይኸው 78 ዓመት 76 ዓመት ከኛ ጋር የቀጠለ ይሄን በሽታ ያውቁ ነበር። እንኳን ለሌላ ለራሳችሁ ማትሆኑም ነው ያሉት። ይሄ መጽሐፍ ቅዱሳዊ ጥቅስ ነው። ባለመድኃኒት ራስን አድን የሚለውን ሐሳብ ላይ አካፈሉን። ከዛ በኋላ ወደ ጥያቄው መጣ። በእንደዛ አይነት 14 ሰዎች ተቋቋመ። የምክር ሐሳብ አቅራቢ ኮሚቴ ተብሎ ማለት ነው። ያ ምክር ሐሳብ አቅራቢው ቤተ እምነቶችን ያሰባስብ ነበረ፣ ህብረቶችን ያሰባስብ ነበረ። ማመልከቻችሁን አምጡ ህብረቶች ተብለን ቲኬ ህንፃ ላይ ቄስ ደረጀ እዛ ላይ ቤዛ ኢንተርናሽናል ቸርች ይሰሩ ስለነበረ እሳቸው ቢሮ ውሰዱ ተብሎ ጡረታ ከወጡ በኋላ እሳቸው ጋር ማመልከቻችን ሁሉ እንዲያውም ሐዋርያው አለማየሁ ነው የወሰደው እስከዛ ድረስ ማለት ነው። ቀጠልን። ከዛ በኋላ ማመልከቻውንም አላቀረቡም። ወደ መጨረሻ ሲመጣና 2500 ስብሰባ እንደገና ተጠራ። ጊዜያዊ ቦርድ እንድናቋቁም የት ነው የተጠራ ነው? ቤተ መንግስት። አሁንም በዚህም ጊዜም አሁንም ሁለተኛ ጊዜ እድል አግኝተን ተጠርተን ሂደናል ማለት ነው። ከዛ መሪዎችን መረጥን። ፕሬዝዳንት ሆነው የተመረጡት ፕሮፌሰር ኢያሱ ኤልያስ ነበሩ ከቃለ ሕይወት ቤተክርስቲያን። ከመካነ ኢየሱስ ቄስ ዶክተር ዮናስ ምክትል ሆኑ። ሌሎችም አባላት በዛው መሰረት እንትናሉ ማለት ነው። በእንደዚህ አይነት ሁኔታ የቀጠልን ያለ እንትኑን አስገባን። ያን ቀን ግን ምን ተፈጠረ? የመጨረሻው ወደዛኛው ጉባኤ ከመሄዳችን በፊት የኛ ተቋም ስም የለም። እንደገና ቲኬ ህንፃ ላይ ጠርተውን የተወሰኑ መሪዎችን ሲሉ እኔና ሐዋርያው አለማየሁ ሂደን ስለነበረ ለዶክተር ምህረት ደበበ አሳወቅ። ይሄው እንደዚህ እንዳውም እሱ ለዶክተር ምህረት ነገረ፣ እኔ ለቄስ ደረጀ ነገርኩ። ሰዎች ተከፋፍለን አወራን። ዶክተር ምህረት በፕሮጀክተር በሚያደርጉት ሪፖርት ውስጥ ያልተካተቱ በጊዜ እጥረት ምክንያት በደንብ ያላካተናቸው ዶክመንታቸውን እንትን ያልተሟሉ አሉ። ከዚህ ውስጥ ካልተካተቱት ውስጥ አንደኛ የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት ብለው በዛ 2500 ጉባኤ ፊት ዲስፕሌይ ያደርገዋል ማለት ነው፣ አሳውቀዋል። ሁለተኛ አንድነት በክርስቶስ፣ ቀጥሎ ከቤተ እምነት የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ገነት ቤተክርስቲያን፣ የኢትዮጵያ ሕይወት ብርሃን ቤተክርስቲያን፣ መሰረተ ክርስቶስ ቤተክርስቲያንና የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ብለው እዛ ላይ ጻፉ። እነዚህን እንዶርስ አድርጉ ተብሎ መሪዎቻችንን መርጠን ገባን። ፕሮፌሰር ኢያሱም ሲገቡ ጥያቄያችንን አቀረብን። ቅድም አሁን ፓስተር አብለ ያለውን አሟልታችሁ አምጡ አሉን። አሟልተን ወሰድን። 630 ሺህ ብር የህብረቱ 50 ሺህ ብር ክፈሉ አሉ። ከፈልን። እያንዳንዱ ቤተ እምነት ደግሞ ከ50 በላይ ቤተ እምነት እዚህ መመዝገብ አለበት አሉ። በእርግጥ ህብረታችን በዛን ጊዜ 142 ቤተ እምነቶች ነበረ ህብረታችን ስር ያሉት። እዚህ ተሐድሶ በሚለው ተሐድሶ አብያተ ክርስቲያናት ህብረት በሚለው ስር ይሄንን ገንዘብ ከፍለው እንደገና ካውንስል ሂደው ዳግም ምዝገባ ይባላል። ዳግም ምዝገባውን የተመዘገቡ ደግሞ 58 ናቸው። 58ቱ እና ህብረቱ አንድ ላይ 630 ሺህ ብር ከፈል፣ ከግማሽ ሚሊዮን ብር በላይ ማለት ነው። ቤተ እምነቶቹን ተቀበሉና ሰርቲፊኬት ሰጡ። ለህብረቱ ሰርቲፊኬት ከለከሉ። ለምን አትሰጡንም? አይ ሰርቲፊኬት አልተዘጋጀም፣ ገና አልመጣም፣ እንደዚህ ነው እንደዚህ ነው ሲሉ ቆዩና መጨረሻ ላይ ደግሞ ምን አመጡ? ኮታም ከለከሉ። ለእያንዳንዱ ህብረት 40 ሰጡ። 40 ወንበር ወይም 40 ተወካይ ኮታ ሰጡና የእኛን ህብረት ሪጀክት አደረጉ ማለት ነው። ምክንያቱ በማይታወቅ ምንድነው ምክንያቱ? እንግዲህ ያኔ ምንም አላሉም። ቆይ ትገባላችሁ እንደዚህ ነው። አንዳንድ ጭምጭምታ ስንሰማ ከላይ ነው የተከለከል ነው አሉ። ከላይ ማለት ምንድነው? እሱ ነው ያልገባ። ምንድነው ከላይ? ፕሬዝዳንቱ ነው የከለከለን፣ ምክትል ፕሬዝዳንቱ ነው የከለከለን፣ ጠቅላይ ሚኒስቴር ነው የከለከለን። እግዚአብሔር እንግዲህ ከላይ ያለ አንዱ እግዚአብሔር ነው የከለከለው
ወይስ ከላይ እንግዲህ ይመጣሉ የሚባሉ ሌሎቹ ዩፎዎች ናቸው የከለከሉን? ማን ነው የከለከለን? አልታወቀም እስካሁን እኛን የከለከለ አካል ማለት ነው ወይ? ከዚህ ውስጥ እንገባለን። ከመከልከሉ ስቴፑ ላይ እንሂድ ብዬ ነው። እንግዲህ የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል በተለይ በወንጌላውያን ቤተክርስቲያን ውስጥ ላሉ ትልቅ እፎይታ የሰጠ ነው። በተለይ ቤተክርስቲያናቶችን ሰብሰብ በማድረግ እንዳንድ ካውንስል ጠንካራ አቋም ይዞ እያደገ የመጣ ነው። በቅርቡ እንግዲህ አዲስ ተመራጮችም ሹመታቸው ባለ ሲመታቸው ቀዳማዊ ኃይለ ሥላሴ እገዛ ባረጉበት 5 ኪሎ ሲደረግም ከቄስ ጋር ጋብዘኝ ተገኝቼ ነበረ። ጥሩ ፕሮግራም ነው ያለው። ኮሚኒኬሽንም ጥሩ ነው። በዚህ አጋጣሚ የህብረቱ የሚመለከታቸው አካል አሁን በመታነሱት ሀሳብ ቢሮአችን ጋብዘን እንጠይቃለን። ግን የእናንተ ጥያቄ አሁን እንዳልከው ከላይ ተከለከለ፣ ምክንያቱን ባላወቅ ነው ብለሃል። ምን ያህል ስቴፕ ሄዳቸዋል? ቅድም ሽምግልና የተለያየ ቤተ እምነት ያሉት ማልዱን ብለሃል። የሄዳችሁትን ስቴፕ ትንሽ እናውራው እስቲ። እሱ ላይ ደግሞ ጊዜ እንውሰድ። አዎ ለካውንስሉ ደጋግመን ጽፈናል ደብዳቤዎችን እንደ ተቋም ማለት ነው። እሱ ገና ወደ ደብዳቤያችን እየደበቁ ወይ ምን እያደረጉ ነው ወይ ስለምንድን ነው ለቦርዱ ለምኑ አልቀረበም ወይ ቦርዱ ደግሞ ወስኗል ተብሎ አሁን ፕሮፌሰር ፓስተር ሀብለ በተናገረው ላይ ምንድነው ለቦርድ ቀርቦ ይላል እዛ ደብዳቤው። ለቦርድ ቀርቦ ቦርድ አቅጣጫ በሰጠው መሰረት አሟሉ ቦርድ ላይ ቀርበዋል። ከዛ በኋላ እንደገናም ተመልሶ ቀርቦ ቦርድ ኢንዶርስ አድርጎናል ገብቷል ተብሎ አዲሱ ቦርድም ማለት ነው እንጂ እኛ እንግዲህ መስራቾች ነን እኮ ቦርድም ሊፈቅድልን ሊከለክልም አይገባም። አዋጁ የሚለው ምንድነው? ከአዋጁ ከመውጣቱ በፊት የነበሩ ተመዝግበው በሰላም ሚኒስቴር ቀደም ሲል በሀገር ግዛት ሚኒስቴር ኃይለሥላሴ ጊዜ፣ ከዛ ቀጥሎ በደርግ ጊዜ ምዝገባ የለም፣ በኢህአዴግ ጊዜ በሰላም ሚኒስቴር፣ ቀጥሎ በፌዴራል ጉዳዮች፣ ከዛ በሰላም ሚኒስቴር የተመዘገቡት በሙሉ እስከ ሰኔ 27 2012 ያሉት በሙሉ መስራቾች ናቸው። እነዚህ ተመዝጋቢዎች ቤተ እምነቶች፣ ሚኒስትሪዎች እና ህብረቶች እኛው እዛ ውስጥ ያለን ይሄንን ህጉን አዋጁን አፍርሰው ከአዋጁ መንፈስ ውጪ ነው አሁን እያደረጉብን ያለው ማለት ነው። ይሄ የግለሰቦች ኢንተረስት ነው። እንግዲህ አሁን ከላይ ተከለከለ እንደሚባለው ማን እንደከለከለ አላወቅንም። ቅድም እንዳልኩት ከላይ ይሉናል፣ ከላይ ማን እንደሆነ አናወቅም። እነሱ እዛ ውስጥ ያሉ ባለስልጣናት ይሁሉ የመንግስት አካል ይሁን ቅድም እንዳልኩት ደግሞ ወይ እግዚአብሔር ይሁን የእግዚአብሔር ተቃራኒ ወይ ሰይጣን ነው ወይ ዩፎ ነው ማን እንደሆነ በማይታወቅ ሁኔታ አንድነት ተብሎ ህብረት ተብሎ ያው ማሰተኛ የተባሉት እዚያ ሀገር ስንት ዓመት የተወገዙ ለምሳሌ ሐዋርያው ዘላለም በትምህርት ስተት ተብሎ ኢየሱስ ሰጠነ እየተባለ የእሱ ተቋም እንትኑ አብረንም ቪዥነሪ ውስጥ ሰርተናል። እሱ ሲወገዝ እኛ ሁሉ አብረን ቆመናል። እነሱ ሁሉ ገብተው እና ሐዋርያ እስራኤል ደንሳ ሐሰተኛ ነቢያት እየተባለ ስንት ሚዲያ ተሰርቶባቸዋል። እነሱ ሁሉ ገብተው እንግዲህ እንደ ቤተክርስቲያናቸው ሰዎቹ ናቸው መቼም ቤተክርስቲያኑን የሚመሩትና ተቋሞቹን አልጠራው። እነዚህ ሁሉ ገብተው እኛ ምንም በማናቅበት እንግዲህ ስተት ነው ከተባለ እንግዲህ 108 ዓመቷ ነው ኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል። አሁን እኛ ለምሳሌ 108 ዓመት ከደረሰች ጀምሮ እስከ ዛሬ 4-6 ዓመት የተመዘገቡ ተቋማት ሁሉ እዚህ ውስጥ አሉ። እነዚህ 400 ምንድነው እነዚህ ሁሉ ባሉበት ምንም መፍትሄ ሳናገኝ በእንደዛ አይነት ሁኔታ ነው ችግር ውስጥ የቆየ ነውና እየገፉን መጥቶ ፕሮፌሰር ኢያሱ ደጋግመን ጻፍንላቸው ደብዳቤ በግል ብለን ምናልባት እሳቸው ደግሞ እንትን ይላሉ ብለን ለካውንስሉም ለመገናኛ ብዙሃንም ለምንም ሁሉ ግልባጭ አድርገናል። እንደገና ደግሞ ካውንስሉ በሌላ በኩል ምንድነው የሚያደርገው? ለምሳሌ አሁን ቅድም ደብዳቤ ጽፎልናል። እንደገና ጠቅላይ ጸሐፊያችንን መድበን ባንክ አካውንት ለመክፈት እንደገና አንዳንድ ውልና ማስረጃ ጋር ለመፈራረም ደብዳቤ ስለሚጠይቅ እነሱ ጋር ስንሄድ ደግሞ ይሄው በደብዳቤ በራሱ ማህተምና በፓስተር ጌቱ ፊርማ የተሰጠን ደግሞ አለ። ምንድነው በአንድ በኩል ተቀብለዋል። ሌላው እዚህ ጋር ኮድ ሰጠውናል። 10ኛ ተራ ቁጥር ላይ RCF ብለው ኮድ ይላል፣ ስም ዝርዝር ይላል። የኢትዮጵያ ወንጌላውያን አብያተ ክርስቲያናት ካውንስል ተመዝጋቢዎች ማለት ነው። እዛ ውስጥ ያሉ 14 ቦታ ነው ያሉት። 14 አብያተ ክርስቲያናት
አብያተ ክርስቲያናትና ህብረቶች ማለት ነው። እንደዚህ ሁሉ 10ኛ ተራ ቁጥር ላይ ሰጥተውናል። በሌላ በኩል እውቅና ይሰጣሉ፣ ብራችንን ይቀበላሉ፣ ደረሰኝ ቆርጠው ይሰጡናል። መልሰው ደግሞ ለሌሎቹ 40 ወንበር ሰጥተዋል። አሁን ለምሳሌ 360 2500 አይደለም ጠቅላላ ጉባኤ። ያን ጠቅላላ ጉባኤ በራሳቸው ስልጣን ጉባኤ ሳይጠሩ ቦርዱ አፈረሰና 360 አረገ። ፕሮፌሰር ኢያሱ በነበረው ጊዜ ማለት ነው። በምን ምክንያት 360 ሊያደርጉ እንደፈለጉም አይታወቅም። ኋላ ጭምጭምታ ስንሰማ የብልጽግና ስራ አስፈጻሚ አባላት 360 ስለሆኑ በዛ መሰረት ነው ፕሮፌሰሩ ሊሰሩ የፈለጉ። ምን አገናኘው ኬስ? የማይገናኝ ነገር ነው። ብቻ የእናንተ የሚል ወሬ ሰማን እልሃለሁ። ኦዲየንሶቻችን እንዲገባ በጣም ግራ ገባኝ። ለምሳሌ ለባንክ አካውንት ለአንዳንድ ውክልና ካውንስሉ ደብዳቤ በራሱ ትዊተር ተፈርሞ የሚመለከቱ አካል ይሰጣቸዋል። እናንተን አልተቀበሉንም ትላለ። ስለተጋጨብኝ ነው። ዋናው ጥያቄያችሁ ምንድን ነው? ጥያቄያችን አንደኛ ለሁሉም ሰርቲፊኬት ሰጥቷል፣ እኛን ሰርቲፊኬት ከለከሉ። አንድ በል። ሁለተኛ ደግሞ ምን አደረጉ? ለሁሉም ህብረት ከኛ በኋላ ለተቋቋሙት በሙሉ እነሱ እዛ ሰብስበው በስፒከር በማይክሮፎን በምናምን ጠርተው እዚህ ህብረት ሁኑ ብሎ ያደራጇቸውን ሁሉ ኮታ ሰጧቸው። 40 ተወካይ ማለት ነው። እያንዳንዱ አባል ቤተ እምነት ስብሰባ ላይ ጠቅላላ ጉባኤ ላይ መገኘት አይችልም። በህብረት አማካይነት ትወከላላችሁ አሉ። ሁሉም ተወካይ አለው ማለት ነው። የኛ ቤተ እምነቶች ግን ተወካይ የላቸው። ወይ እያንዳንዱ መግባት አለባቸው የኛ፣ ወይ ደግሞ በዚህ መሰረት ውክልና 40 ወንበር ሊሰጡን ይገባል ማለት ነው። 40 ድምፅ ኮታ ሊሰጡን ይገባቸው ነበር ማለት ነው። ይሄንን ከለከሉን። ደንብ ያረቃሉ፣ ስብሰባ ይጠራሉ፣ ጠቅላላ ጉባኤ ያረጋሉ። ይሄ ሁሉ ሲደረግ እንደ ቤተ እምነትም አይጠሩንም፣ እንደ ህብረትም ተወካይ አልሰጡን። ግን የሚያወጡት ህግ እኛ ላይ ይሰራል፣ የሚያወጡት ደንብ እኛ ላይ ይሰራል። ስለ ንብረት መውረስ ደንብ አለ። አሁን ንብረታችንን ለመውረስ ደንብ ያወጡብናል ማለት ነው። ካውንስሉ ከመቋቋሙ በፊት የነበረ እኛ ድምፅ አልሰጠንበት። እኛ ስለ መብታችን ሄደን አልተናገር፣ ይሆናል አይሆንም አላልንም። እኛን ውጭ አድርገው እንደዚህ አይነት ተጽዕኖ እንግዲህ ለአንድነት ለእኩልነት አቃፊ ነው አካታች ነው ምናምን ነው ይላሉ መርሆቹን ሲነግሩ ማለት ነው። ከአካታችነት ውጭ ነው፣ እኛን አላካተተም። ለምሳሌ ባጭሩ አየር ላይ ተንጠልጥለናል የምትለው ኬስ ተንጠለጠለ ነው ጉዳዩ። መፍትሄ አልተሰጠው። ምን ለመንጠልጠልም እኮ እንትን ያስፈልጋል። ምንም የለም እኮ ነው አሁን። የለም እንዳትል እኮ አንተ እጅ ላይ የያዝከው ባንክ አካውንት እንድትከፍቱ ውክልና እንድትሰጡ በራሳቸው ትዊተር ደብዳቤ በፓስተር ጌቱ በዶክተር ጌቱ የተጻፈ ደብዳቤ በእጄ ይዣለሁ ብለህ እኔ ይህንን ሳስበው በፓስተር ዶክተር ጌቱ ቸርነት ይመስለኛል። በግላቸው እንዴት ቸርነት እግዚአብሔር ማለት አስከፍሎናል። አክቹአሊ ህጉን ይከተላል። አሁን ዶክተር ጌቱ ፓስተር ዶክተር ጌቱ ምንድነው ምንም ሊያደርግልን አልቻለም። ስብሰባችን ላይ እንጠራዋለን በፊት ማለት ነው። እሱ የጽህፈት ቤት ኃላፊ ነው። ሁሉን አሟልተናል፣ ያያል፣ ያውቃል። የሚከለክልበት መንገድ የለም። ጽፎ ሰጠን እና እናንተ እኮ ይላል በቃ ሊነግረን እሱ ምን የማይፈልገው ነገር አለ። ዶክተር ፓስተር ጌቱ የማቀራረብ ስራ ሲሰራ አውቀዋለሁ። እዛ ካውንስል ውስጥ ደግሞ አንድን ጉዳይ ትልቁንም ትንሹንም በመስማት ይታወቃል። ማንኛውንም ጉዳይ ይሰማል። እኔ በግሌ እስከማውቀው ከእናንተ ጋርም ጥሩ ግንኙነት እንዳለው እየነገርከን ነው። የማቀራረብ ነገር ለማድረግ አልተሞከረም? እንደው በሱም እሱ ሞክሯል። በስብሰባ ላይ አጀንዳችን እንዲቀርብ ፈልጓል። ያልፈለጉት እነ ቄስ ደረጀ ናቸው። እንዲቀርብ ያልፈለገው ቄስ ደረጀ ነው ይባላል። እዛ ውስጥ እኛ ስንሰማ አጀንዳ ላይ ሌሎችም የህብረት አባላት ፕሬዚደንቶች አሉ አይደለም፣ የሌሎች ህብረቶች ያነሳሉ። ሲያነሱ አጀንዳችን አይደለም ብሎ የሚያልፈው ቄስ ደረጀ ነው። በዚህ ምክንያት ደግሞ ይህንን ግራ ሲገባ ምን አደረግን? ይኸው ለዶክተር አብይ ጽፈናል። በ3 ሁለተኛ ወር 2014 ላይ ለጠቅላይ ሚኒስቴር ለክቡር ጠቅላይ ሚኒስቴር ዶክተር አብይ አህመድ ብለን መሰረታዊ ህገ መንግስታዊ መብታችን እንዲከበርልና የህግ ድጋፍ እንዲደረግልን ስለመጠየቅ ብለን ዝርዝር ነገሮችን ጽፈን አስገብተናል። ጠቅላይ ሚኒስቴር ኦፊስ ማለት ነው። አዎ። ከዛም በኋላ አብያተ ክርስቲያናት ደግሞ ኋላ እሳቸው ይገልጻሉ፣ እርቅ ባደረጉ ጊዜም እንደገና ጽፈንላቸዋል።
እሱን መጨረሻ ላይ የጻፍነው ወይዘሮ ዓለምፀሐይ ጳውሎስ የሚባሉ እንትን አስገቡ ተባለ። አስገባን። እሳቸው አነሱ። ይሄን ዶክተር አብይን አይመለከትም፣ ጠቅላይ ሚኒስቴሩን አይመለከትም ብለው ነው ሪጀክት ያደረጉብን ማለት ነው። ከዛ በኋላ ደግሞ ምን አደረግን? ለወይዘሮ አዳነችም ይሄው ደብዳቤ ጽፈናል። የክብርት ከንቲባ ወይዘሮ አዳነች ለምንድን ነው ጽህፈት ቤታችን እዚህ ነው፣ ቤተ እምነቶቹ ያሉት እዚህ ነው። አሁን ክፍለ ሀገር ላይ ምን ሆነ መሰለ? አሁን መቃብር ቦታ ላይ ካውንስሉ ውስጥ የላችሁም። መቃብር ቦታ ድሮ አብያተ ክርስቲያናት የሚያስተዳድራቸው አለ። አሁን ካውንስል ነው የሚያስተዳድረው። እናንተ ካውንስል የላችሁም ይሉናል። የካውንስል እኛ የወሰነውን ሰርቲፊኬት ቤተ እምነቶቹ ሲያሳዩ ህብረት ውስጥ የላችሁም። ካውንስሉ በእያንዳንዱ ሳይሆን በህብረት አማካይነት ነው እኛ የምናውቀው። የቱ ህብረት ውስጥ አላችሁ? እኛ ታድሶ ህብረት ነን። ታድሶ ህብረት የሚባል የለም እኛ ጋር። ስለዚህ አናስተናግዳችሁ። ሰው እስከ መቀበር አሁን መብት ተው የዜግነት መብት እስኪገፈፍ ድረስ ነው የካውንስል ያደረገው። በኃይለ ሥላሴ ጊዜ መቀበሪያም እያጣን ነው እያልክ ነው። መቀበሪያ እያጣን። መቀበር እኮ የዜግነት መብት ነው፣ የሃይማኖት መብት እኮ አይደለም እሱ። ዜጋ መቀበር አለበት። እንዳንቀበር አምቦ ላይ ወሊሶ ላይ በዚህ ምክንያት ቸርች ተወስዶብናል። በፍርድ ቤት ቆመን ነው የመለስ ነው። ምዕመኑ በቃ እኛ ቀብር ቦታ ከሌለ ብሎ ህንፃውን ይዞ ወደ መካነ ኢየሱስ ገባ። ከዛ ከሰን አስመለስን። የምትሄዱ ሂዱ ወደ መካነ ኢየሱስ፣ በቃ እኛ እንሄዳለን ለቀብር ብሎ። ይሄንን የሚያደርገው ማን ነው? ይሄ ካውንስል የተባለ ነው። ከዛ በፊት ችግር የለብንም እኮ። ከዛ በፊት በህግ ማዕቀፍ በነበረው ህግ ማዕቀፍ እንገለገል ነበረ። መንግስት ይጽፍልናል። ቀጥታ ሰላም ችግር ከተፈጠረ ሰላም ሚኒስቴር ወይ እንሄዳለን፣ ይጽፋሉ፣ መፍትሄ ያገኛል። ለእያንዳንዱ ክልል ይጽፋል ያ። ይሄኛው ካውንስል ግን ያንን የሚደረግበት መንገድ የለም። ህብረት ውስጥ የላቸውም። ተዘዋዋሪ እጃዙር ቅኝ አገዛዘም ይባላል አይደል? እጃዙር አጠፋፍ ሊያጠፉን ነው የፈለጉት። ባለስላሴ ጊዜ ያልጠፋን፣ በደርግ ጊዜ ያልጠፋን፣ በኢህአደግ ጊዜ ያልጠፋን ጥፋተኛ ላይ የሚደርስ ነው የተደረገው። በዚህ አሁን ካውንስሉ ተደራጀ ተብሎ ለእስልምናና ለወንጌል አማኙ መብት አመጣ ነው አይደል የሚባለው? ለእኛ መብት ሳይሆን የመጣው መከራ ነው ያመጣብን። የድሮ ነው መብት የነበረው ማለት ነው። ለኛ ካውንስሉ ነው መከራ መጣብን የምትለው? ካውንስሉና አዋጁ እኛን አልጠቀመንም። እኛን ካላቀፈና እኛ ወደ ውጪ ካስወገዱን በህንበት ሁሉ እኛ ኤክስክሉድ ከተደረግን እና እንደ ሃይማኖት አሁን መሬት ተሰጥቷል። በዚህ ወይዘሮ አዳነች ባለፈው ሲናገሩ ነበር። እኛማ በየት አድርገን እንወስዳለን? የተሰጠው መሬት በካውንስል በኩል ነው፣ በካውንስል ድጋፍ ነው፣ በካውንስል ምናምን ነው። እኛ ያን መብት ማጣን ማለት ነው። ለአምልኮ ቦታ የኛ አባላት ማግኘት አይችሉም፣ እኛ ማግኘት አንችልም። በእኛ እንትን ውስጥ ያለው እንደሱ አይነት መብት ለአምልኮ ቦታ እንድናጣ፣ ለቀብር ቦታ እንድናጣ ነው እየተደረግን ያለ ነው። ይህንን ነው በዓለም ዙሪያ ላሉት ክርስቲያኖች ሁሉ ምንጨው። ስለዚህ ጥያቄያችሁ ሃይማኖታዊ ጥያቄ ነው። የመብትም ጥያቄ፣ የሃይማኖትም ጥያቄ፣ የዜግነትም ጥያቄ ያለበት። ዜግነታችን ራሱ በተዘዋዋሪ እኮ እየሻሩ ነው እነዚህ ሰዎች። አንድ ሰው አትቀበርም ከተባለ በዜግነት ህግ የሰጠውን መብት አጣ ማለት ነው። እንደገና ህገ መንግስቱ ያጎናጸፈንን የሃይማኖት ነፃነት አንቀጽ 27 ላይ የተጻፈውን ሁሉ መብት አጣን ማለት ነው። ይሄ ሁሉ በደል ነው እየደረሰብን ያለው። ይሄ እንግዲህ አሁን ጠቅላላውን ነው ያወራሁት። ከዛ በኋላ ካውንስሉ እምቢ ስለን አብያተ ክርስቲያናት ደግሞ በዚህ 360 ጠቅላላ ጉባኤውን አፍርሰው 360 ጠቅላላ ጉባኤ ብሎ የበፊቱ ጊዜያዊ ቦርድ ሲያቋቁም አብያተ ክርስቲያናት አራቱ ቤተ እምነት እና እዛ ውስጥ ያሉት በሙሉ ረግጠው ወጥተዋል። ስብሰባውን ረግጠው ወጥተው እነሱ ደግሞ ውጪ በነበሩ ጊዜ ከኛ ጋር መስራት ፈልገው ጠርተው ነበር። እሱ ነው አሪያ ለማየው ቢያስረዳ ጥሩ ነው። መልካም እሺ፣ ፓስተር ወደ አንተም እመጣለሁ። ይሄ አሁን ያልከው ህብረት ስብሰባውን ረግጦ ከወጣ እዛ እያለ ከእነሱ ጋር ተስማምቶ ሰራ። ሲወጣ ህብረቱ እናንተ መጥራቱ ፌር ነው ወይ? መጀመሪያ አንዱ እሱን ትመልስልኛለህ። ሁለተኛ ይሄ ህብረት ወጥቶ ምን እንስራ ነው ያላችሁ? በተለይ አሁን ያልከው ቄስ ያላቸው እነዚህ ህብረቶች ትልልቅ እንደሆኑ መረጃው ስላለኝ ትንሽ ስለነሱ ብትልን ፓስተር። በመጀመሪያ ይህንን እድል ስለሰጣቸውኝ አመሰግናለሁ። እኔም ሆንኩ አብረውኝ ያሉት የእግዚአብሔር ሰዎች ፐርሰናል የግል ጉዳይ ቢሆን ይቅር ብለን ወይ ለፈጣሪ ሰጥተን ትተነው እንሄዳለን። አሁን ግን በዚህ እንድንቆም ያደረገን የመረጠን ህብረተሰብ ወደፊት የመጣንበት ለማገናዘብ ያክል ወደ 132 ቸርቾች 800
26 አጥቢያዎች 1.5 ሚሊዮን ህዝብ ወክለን ነው እያወራን ያለ ነው። ስለዚህ ከጌታ ሊመጣ ደግሞ አሁን በቅርብ ነው በደጅ ነው ያለው። በዚህ ጊዜ በዚህ ወቅት ይህንን አይነት ነገር ማንሳት ራሱ በእውነት ያሳፍራል። ነገር ግን ስለተመረጥን ኃላፊነት ስላለብን ለዚህ እውነትም ደግሞ ራሳችንን መስጠት ስላለብን ነው እያወራን ያለ ነው። በዚሁ ስገባ እኔ መቀጠል የምፈልገው መደጋገም ባይሆንብኝ ቀደም እሳቸው ጠቅሰውታል። 2500 የነበረውን በዛ ጉባኤ ላይ ወደ 360 በራሳቸው ስልጣን ያለ ጠቅላላ ጉባኤ ውሳኔ ወደዛ ባወረዱበት ጊዜ በዛ ወቅት ነው አብያተ ክርስቲያናት ህብረት ለቆ የወጣው እና ልክ ለቆ ከወጣ በኋላ ይኸው እዚህ ላይ እንደምንመለከተው ህዳር 20 ላይ እዚህ ላይ ያለ ጽሁፉ ህዳር 20 ላይ በአዲስ መልክ ስለማደራጀት ብሎ እኛን ሰበሰቡን እና በዚህ ወቅት የተሰበሰቡት ወደ 5 ቤተ እምነትና ህብረቶች፣ አንደኛ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት፣ ሁለተኛ የኢትዮጵያ ሙሉ ወንጌል አማኞች ቤተ ክርስቲያን፣ ሶስተኛ የኢትዮጵያ ገነት ቤተ ክርስቲያን የነኚህ ተወካዮች በተገኙበት ማለት ነው። አራተኛ የኢትዮጵያ ህይወት ብርሃን ቤተ ክርስቲያን፣ አምስተኛ የመሰረተ ክርስቶስ ቤተ ክርስቲያን፣ ስድስተኛ የኢትዮጵያ ወንጌላውያን ቤተ ክርስቲያን ቤትን፣ ሰባተኛ የተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረትና ስምንተኛ ብሩህ ብርሃን ህብረት ናቸው። በእነኚህ ውስጥ በነበረን አንድነትና በተስማማነው መሰረት እነኚህ ሰነዶች የሚታዩ ናቸው። ህብረቱና ቤተክርስቲያኑ ፈርመውበት እያንዳንዱ ዋና ዋና መሪዎች ፊርማቸውን አስቀምጠው፣ ምክንያቱም የጋራ ጥያቄ ስለሆነ እዛ የቀረው ካውንስል ውስጥ የቀረው ኦልሞስት 40 እና 30% አይሆንም። ስለዚህ በውጪ ነው የቀረው 60 እና 70% እና በ60 እና በ70% ያለውን ነገር አደራጅተን ከመብት አቅጣ አንጻር ልንጠይቅ ይገባል ተባብለን ተስማምተን ነው ይህንን ፊርማ የተቀመጠው። ስለዚህ ለእያንዳንዳቸው ግልባጭ ደርሷቸዋል። ይህ ሰነድ እነሱም ዘንድ አለ ማለት ነው። በዚህ ተስማማን፣ ጉዞ ቀጠልን። ከዛ በኋላ ወደዚህ ውስጥ ስንሄድ እንግዲህ ነገሩ እየከረረ ስለመጣ ወደ ህግ መሄዱ ስለማይቀር ወደ ህግ ብንሄድ የሚለውን ሀሳብ ተነሳ። ብዙ ጊዜ እንደሚገባ ወንጌልን ያልተረዱ ወይም ደግሞ አብዛኛው አመራሮች ካልተረዱ ለወንጌሉ ጀርባ የሚሰጥ ነገር ነው የሚፈጠረው። ለምሳሌ መጽሐፍ ቅዱስ እንኳን በቤቱ ያሉትን ሰዎች ይቅርና አሕዛብን እንኳን ሊያስታርቅ ይችላል ብለን የምናምነው የመለኮት ቃል ነው ብለን ነው የምናምነው። እና መጽሐፍ ቅዱስ ሳያስታርቅ ፍርድ ቤት ያስታረቃቸው ብዙ ቤተ እምነቶች አሉ። መጽሐፍ ቅዱስ ሳያስታርቃቸው በመጽሐፍ ቅዱስ የሚሰብኩ የሚያምኑ እንደገና ጫፍ ድረስ ሄደው መንግስት ጣልቃ ገብቶ ያስታረቃቸው በጣም ብዙዎች ናቸው። ብዙዎች ናቸው። ህብረት እናድርግ ነው ጥያቄያችሁ። ፍሬ ሀሳቡ በህብረቱ እንድካተት እንዴት ለየትኛውም ህብረት እንደገባ እኛም ገብተን የሚገባውን ድምጻችን እንዲሰማ በሚወሰነው ውሳኔ ጥቅምም ጉዳትም ቢኖር በጋራ እንወስን ነው የእናንተ ጥያቄ እንደሚመስለኝ። ወንድሞች በህብረት ቢቀመጡ እጅግም መልካም ነው ያማረም ነው ይላል። በህብረትም እንሁን ነው። ከዚህ ህብረት ለምንድን ነው የምትገፉት? የእናንተ ህብረት ብቻ ብዙ ህብረቶች ገብተዋል። ቅድም ቄስ ግርማ እኛ እዚህ ሚዲያ ላይ የምናቀርባቸው በሐሰተኛ አስተምሯቸው በሐሰተኛ አሰራራቸው ብዙ ተወግዘው የተመከሩ የተመለሱ ብዙ ነገሮች ያሉባቸው ህብረት ውስጥ አሉ፣ ካውንስል ውስጥ አሉ። የእናንተ ህብረት ለምንድን ነው እየተገፋ ያለው? ምክንያቱ ምንድን ነው? ቄስ ግርማ እንደው ይመልስልኝ በዚህ ጉዳይ ላይ ወይ ፓስተርም በዚህ ነገር ይህንን ሀሳቡን ተያይዞ ባነሳው ጥያቄ መልሰዋለሁ እና ግን አብያተ ክርስቲያናት እኛን ወክሎ ወይም እነኚህ ህብረቱን ወክለው ወደ ህግ ከመሄዳችን በፊት ጠቅላይ ሚኒስቴር ጽሕፈት ቤት ይህን ጉዳይ ብናሳውቅ የሚል ሀሳብ ተነሳ። በዛ መሰረት እነሱን ወክለናቸው ሄዱ። በሄዱበት ጊዜ የራሳቸውን ነገር ፈጽመው ጨርሰው ምንም ህብረት ውጪ እንደሌለ፣ ምክንያቱም አዋጁ ለሁላችንም ነው።
አዋጁ ለሁላችንም ቅድም መድገም ባይሆንብኝ ይሄ የተቋቋመው አዋጁ ራሱ አዋጁ የወንጌል አማኞች አዋጅ ይሄ የተቋቋመበት ጥላው ራሱ ከተቋቋመበት ጊዜ ጀምሮ እኛ በጣም ነው የተጎዳነው። ምክንያቱም ቀደምት በጋራ የሚከናወን ነው። በኢህአዴግ ጊዜ የነበረው ራሱ በጋራ የሚከናወን ነው። ወደ እያንዳንዱ መንግስት የራሱ ደካማ ጠንካራ ጎን አለው። የተሰራውን እውነት እኔ የምክደው ነገር አይደለም። በዛን ጊዜ አከፋፈሉ፣ ላይሰንስ አወጣጥ፣ የአመት ፍቃድ የአመት እድሳት በተመለከተ እነኚህ ሁሉ በአነስተኛ ገንዘብ የሚከናወኑ ናቸው። የትም ቦታ በሀገሪቷ ላይ ማንም ላይሰንስ የያዘው ሰው መስበክ ይችላል። ያ ብቻ አይደለም። በአንቀጽ 27 መሰረት የትኛውን ቦታ መስበክ ይችላል። የሚጠይቀው ማንም የለም። ማንም አይጠይቀውም። ለምሳሌ እኔ ባሌ ጎባ ታስሬያለሁ 93 በቀበሌ መታወቂያ ነው የወጣሁት። መቱ ላይ ታስሬያለሁ በቀበሌ መታወቂያ ነው የወጣሁት። ደብረ ማርቆስ ላይ ልክ እንደዛ በቃ ለምን በአንቀጽ 27 ማንም ሰው በሰላማዊ መንገድ እምነቱን መግለጽ ይችላል በሚለው መሰረት በዛ መሰረት ነው የሰበክነው። አሁን ግን ይሄ ህጉ ከተቀመጠ ጀምሮ ራሱ እንኳን በእርግጥ በመንግስት ሳይድ ይህንን ሳናመሰግን አናልፍም። የብዙዎች ጸሎት ነው። ነገር ግን ከተመለሰ በኋላ አጠቃቀሙን አልቻሉበትም። አማኞች እንደሚገባ መሪዎቻችን አልሰሩበትም። ይሁንና ወደ ዋናው ሀሳብ ስመለስ ጥያቄው በቀረበ ጊዜ ወደ ህግ ከመሄዳችን በፊት ጠቅላይ ሚኒስቴሩ ጽሕፈት ቤት ብናመለክት ተብሎ ሲባል እኛ ወክለናቸው አብያተ ክርስቲያናት ህብረት ሄዱ። ከዛ በኋላ እነሱ ሲመለሱ የጋራ ኮሚቴው ፕሬዝደንቱ ፓስተር ይልማ ነበሩ። ምክትል ፕሬዝደንት ደግሞ ነው የነበርኩ። እኛ ምን አደረግን? የሚወክለን ሲባል ነባሮቹ ፓስተር ጻዲቁና ፓስተር ደሳለኝ ሂዱ፣ በቃ እኛ ከምንሄድ ፓብሊክ ፊገርም ስለሆነ ፓስተር ጻዲቁ በተለይ ይሄዱ ብለን ሄድን። ቀጥል። እዛ ጠቅላይ ሚኒስቴር ኦፊስ ከሄዱ በኋላ የራሳቸውን የሚል ቃል ስትጠቀም ሰማሁ። ምንድን ነው እናንተን አግድለው የተወከሉት? የጋራ ጥያቄ ነው። እናንተን አጉድለው የራሳቸውን ጥያቄ ፈጽመው የወጡት ምንድን ነው ፓስተር? እነሱ በዛ አቅጣጫ ላይ ገብተው ሲወጡ የራሳቸውን ነገር ጨርሰው ነው የመጡት። ማለት ምን ማለት ነው? እነሱ ያለውን ችግሮቻቸውን ሁሉ ተደራድረው ፈተው እነሱ ገቡ። እነሱ ከገቡ በኋላ ውጭ የቀረው ብሩህ ብርሃን ህብረት፣ የታደሰው ህብረት፣ ቤተል ቤተክርስቲያን ውጭ ተውት። ነገር ግን ሰነድ ተፈራርመዋል። ነገር ግን ማህተብ ይሄውን የምታየው ይሄ የእነሱ ማህተብና ፊርማ ያረፈበት የጋራ ጥያቄ ለመጠየቅ ማለት ነው። ማህተብ የጋራ ጥያቄ የጋራ ሀሳብ ነው ያለን። ይሄ ነገር እኮ ስለ ህብረቱ እኮ ሲነሳ እኮ ራሱ በአብያተ ክርስቲያናት አነሳሽነት ነው ህብረቱ የተቋቋመው። ከዛ በኋላ ባለው ግን በእርግጥ ቄስም ሀሳቡን አንስቶላቸዋል። ራዩንም አካሄዱንም የነገራቸው እሱ ነው። ከዛ በኋላ ባለው ግን ራሳቸው ገቡና ብሎክ አረጉ። የእኛን ጉዳይ እያነሳን ነው ይላሉ። ምንም ያነሱት ነገር የለም። እዚህ ላይ አብዛኛዎቹን ነው የምልህ፣ አብዛኛው ለጥቅም፣ ለክብር፣ ለዝና አብዛኛው ለዛ ነው የሚኖሩት። እውነቴን ነው የምልህ፣ ለዛ ነው የሚኖሩት። በዚህ አካሄድ ሂደት ውስጥ ምን ተፈጽሞብናል? ቃላቸውን አጥፈዋል። ትልልቅ ሰዎች የምትላቸው ይሄ ሁሉ እኮ ሰነዱ በዚህ ውስጥ ክህደት ፈጽሞብናል። ይሄውን ወጣ ብለህ ስትል እኮ አንዳንድ የፖለቲካ ድርጅቶች የጋራ ስምምነት ሲያደርጉ እኮ ለዛ ታማኝ ይሆናሉ ብዙዎቹ። ያልሆነም ደግሞ እርምጃ ይወሰዳል። ይሄኛው የምታየው እኮ በክርስቶስ ደም በክርስቶስ ስራ። አሁን ስለ ህብረት እኮ ምን ለምንበት ጊዜ አይደለም። ምክንያቱም ክርስቶስ አስቀድሞ ጸልዮአል። እኔና አብ አንድ እንደሆን እነሱ አንድ የሆኑ ዘንድ ብሎ ስለ አንድነት ጸልዮአል። በሌላ ግልባጭ ምንድን ነው? የክርስቶስን ጸሎት እየተቃወሙ ነው። የክርስቶስን ጸሎት ሰው እየተቃወመ እንዴት አድርጎ ነው የእግዚአብሔርን ሐሳብ የሚያገለግለው? አይሆንም። ስለዚህ ሪጀክት አደረጉን፣ ገፉን የምንለው ከዚህ ተነስተ ነው። ተበድለናል የምንለው። ታንክ ዩ እጅግ አድርገን እናመሰግናለን። ሀሌታ ሚዲያ እንግዲህ የሚመለከታቸው በዚህ አጋጣሚ የአንድ ወገን ሀሳብ ብቻ አይደለም የምናስተናግደው። የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል የሚመለከታቸው አካላቶች ወደ ስቱዲዮአችን መታችሁ እንግዲህ ይህ ተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት የሚያነሳውን ጥያቄ በንግግር በድርድር በውይይት ብትፈቱ ምክር ሀሳባችን እያቀረብን የእናንተንም ደግሞ ሀሳብ እኩል እናስተናግዳለን። እንግዲህ በመረጃና በማስረጃ ያመጡትን ጉዳዮች
እናወራለን። እንደው ወደ አንድ ፕሮግራሞች ላይ ቄስ ግርማ ልጠይቅ የምፈልገው ጉዳይ አለ። አንተ በተለያየ ቅድም እንዳልከው ከጠቅላይ ሚኒስትር ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በጠሩት ላይ የራስን ሀሳብ ሰጥታል። ህብረቱ በሚያደርገው ባህለ ሲመት ላይ ትገኛለህ። እንደ ፓስተርም እንግዲህ ብዙዎቹ ትገኛላችሁ። የቦርድ ስብሰባ ሲደረግም የመገኘት ሀሳባችሁን እዛ ላለው ደግሞ ለሌላው ህብረት እንዲሰማ ጥረት አላረጋችሁ? ቄስ እንደው አንዳንድ እንቅስቃሴዎች አላረጋችሁም? ካረጋችሁ ምን መልስ ተሰጣችሁ? ጥሩ ሰዎች አሉ እዛ ውስጥ። አሁን ተደፍኖ ከላይ ነው በሚል ነው ተሸፍኖ ያለው እንጂ ማን እንደሚከለክለን አናቅም። ግን ጥሩ ሰዎችን ሳናመሰግን አናልፍን። ለምሳሌ ፓስተር ዶክተር ጌቱ በጣም አሁን ዛሬ ስለሆነ አይደለም ስለተመረጠም አይደለም፣ የጽህፈት ቤት ኃላፊ በነበረ ጊዜ አመስግነነዋል። ጠርተን በጉባኤያችንም ላይ የታድሶ አብያተ ክርስቲያናት ህብረት ጠቅላላ ጉባኤ ሲካሄድም ጠርተን ተገኝቶልናል። እነዚህ ደብዳቤዎች በመጻፍ በመርዳት እንደ ጽህፈት ቤት ኃላፊ ሲተባበረን የነበረ እሱ ነው። አሁን ባለፈው በዓለ ሲመት ላይ እዛ እኛም ተገኝተናል። እሱ ነው የጠራን፣ ተገኙ ባካችሁ ልዩነት እንዳይኖር። አሁን ዝም ብለ እንደዚህ አይነት ነገር ህጋዊ አይደሉም። ዝም ብሎ እንደ ግብዣ ነገር ነው የምንገኘው። አንድ ጊዜ እንዳውም የቦርድ ስብሰባ ሲደረግ እንደምንም ብላችሁ ኑ በቃ ኑና እዛው ፕሬዝደንቱ ምኑን አነጋግሩ ከበደው የኛ ነገር ስንመላለስ ጠራን። እዛ መከኒሳ ጉድና ቱምሳ ፋውንዴሽን ውስጥ ነው ስብሰባ የሚደረገው። ሰው ሁሉ እየተመዘገበ ይገባል። የምትመዘግብ ልጅ አለች እዛ ስምን ትጽፋለህ፣ ፎርም አለ። ሁሉም ጽፎ ስለሚገባ እኛም ወደ ውስጥ ለመግባት ለመጻፍ ስንሄድ ቄስ ደረጀ ከዛ ተንደርድሮ መጥቶ እኔን ገፍትሮ እዛ ጋር ጣለኝ። ቄስ ደረጀ ማለት ነው። እንዴት ትመዘገባለህ? የቤቱ የግሉ ቤት አድርጎ ነው። የግል ቂምም ካለው አላወቅንም። እንግዲህ ከኔ ጋር ይሁን ከባድ ሀሳብ ስለሆነ ይሄ አሁን ያነሳው ሀሳብ በጊዜው እንደ ሚዲያ ስላልተገኘን ማረጃና ማስረጃጃችን ስለሌለ ቄስ ደረጃ አሁን ካውንስሉ አሁን እኔ መክሰስ ይችላለሁ። በወቅቱም መክሰስ ይችል ነበረ። ግን እኛ ክርስቲያኖች መካሰሱን ይጠቅማል። እዛ ጋርም ሪአክሽን አልፈጠርኩም። እኔ እንግዲህ እንድሳሳት ነው ያን የሚያደርገው። ሲገፈትር በጣም ስሜታዊ ሆነው መጥቶ ነው ደረጃ ላይ ነው ቆሜ ያለሁት። ከዛ ላይ እንግዲህ እድሜ እንደ ገፋ ቢል ተሰባብሬ ከዛም ላልነሳ ነው እና አሉ በወቅቱ እነዛን ሰዎች ማስረጃ ጠርተን ሰው ሁሉ ደነገጠ። እዛ ቆመው የነበሩ ሌላው ውስጥ ገብተው ሌላው እየተመዘገበ ያለው ነው ደነገጡ። ከኔ ጋር የነበሩ ሰዎች ነበሩ በወቅቱ ማለት ነው። እና ይህንን በእጅል ፊት እኮ መክሰስ ይችላል። እስከ 3 ዓመት ያሳስራል እኮ። እርቅ ምሕረት ካላረኩለት ወንጀል ነው፣ ከተመሰከረ ይገባል። ያ ሁሉ መሄድ ይቻላል። እነሱ በሚያደርጉት ራሳቸው ተሳስተው ሰውን ለማሳሳት። እኔ አሁን ብከስ ምን ይላል ክርስቲያኑ ማህበረሰብ? ለምንድን ነው እኚህን ሰው እየከሰው የሚያስቸግር? መካሰሱ ራሱ ሳይሆን መሰማቱ ራሱ ለኔ አሁን ስለከበደ ያን ያህል ነው የሄዱት እነዚህ ሰዎች። አሁን ጠቅላይ ሚኒስቴሩ መልካም ነገር አደረጉ፣ አንድ አደረጉ። ካውንስሉ ክርስቲያኖችን አንድ ላይ አመጡ፣ አሳወጁልን። ብልጽግና ዘመን ነው ይሄን እድል ያገኘን ብለው እኮ ወጥተው ይናገራሉ አይደለም እንዴ? በሌላ በኩል እኛን እንደዚህ ነው ያደረጉት። እና ይሄን ያህል ፓስተር ጌቱ ደነገጠና ሄዶ ዶክተር ጣሶ የካውንስሉ ሁለተኛው ፕሬዝዳንት ማለት ነው፣ ዶክተር ጣሶን ከውስጥ ጠርቶ መጣ። ዶክተር ጣሶ ደግሞ ታሞ ውጭ ሀገር ሂዶ ታክሞ የመጣበት ጊዜ ነው። ያነክሳል። በአንድ በኩል ተደግፎ ነው ወደ ውጭ የወጣው የኔና የቄስ ደረጀን ጉዳይ ለማየት ማለት ነው። ከዛ ነገር ነው እሱ ሰምቶ አቅም አዲስ ተመራጭ ነው ይሄ ነው ብለን አስረዳ ነው። እስቲ እናያለን አለ። እሱም ሳይል እንትኑን ጨርሶ ወረደ። እንግዲህ አሁን ይሄ ነገር ምን እንደሆነ አይታወቅም። ያኔ ተቸግሮ ኑ ባካችሁ እና እዛው አመልክቱ ብሎ የጠራን ዶክተር ጌቱን አንሄድም ነበር እኮ ትተናል። እኛ ጉባኤ ሲያደርጉ አንሄድም፣ እንትን ሲያደርጉ እነሱም አይጠሩንም፣ ተወካይ የለንም፣ ገንዘባችንን በልታችሁ ምንድን ነው ምክንያታችሁ? ምንም ምክንያት የሚነግሩን ነገር የለም። ቅድም እንዳልኩት የእግዚአብሔር ይሁን የሰይጣን ወይ ጠቅላይ ሚኒስቴሩ ይሁን የማን ዩፎ ይሁን እንደማናውቀው ከላይ ነው ብቻ ከማለት በስተቀር ማለት ነው። እነዚህ ይሄዳሉ፣ ቦርዱ ይሄዳል፣ ሸንግለው ይሸኛሉ፣ እንትን ይላሉ። ይሄ አብያተ ክርስቲያናት ነው። የአብያተ ክርስቲያናት ደብዳቤ በፓስተር ጻዲቁ ፊርማ ተፈርሞ ነው የተጠራ ነው። እነሱ ይሄንን የመግባቢያ ሰነድ ሜሞራንደም እንፈራረም ተባብለን ተፈራርመን
ባለ 6 ገጽ ሜሞራንደም ተፈራርመን ነው ወደ ስራ የገባ ነው። ይሄ ሁሉ ጽሁፍ ነው አቋማችን፣ የተበላሸ ነገር የተሳሳተ ነገር ምናምን እያልን የተጻፈው ይሄ ነው። እነሱም እኛን ክደው አየር ላይ ታድሶ አብያተ ክርስቲያናት ህብረት፣ ብሩህ ብርሃን አብያተ ክርስቲያናት ህብረት፣ ኢትዮጵያ ወንጌላዊት ቤተክርስቲያን ቤቴልን ከ8ቱ ውጭ ሲያወጡ እኛ 8ታችን እያሉ እኮ ነው። የሁሉም ቤተ እምነት ማህተም አለ። የህይወት ብርሃን አለበት፣ መሰረ ክርስቶስ አለበት፣ የገነት ቸርች አለበት፣ የአብያተ ክርስቲያናት ህብረት አለበት፣ ታድሶ ህብረት አለበት፣ የቤቴል አለበት፣ የብሩህ ብርሃን ህብረት አለበት። ሁሉም ማህተም በየገጹ ላይ። ይሄ እኮ ትልቅ ሰነድ ነው በአብያተ ክርስቲያናት ታሪክ ውስጥ በወንጌላውያን። አሁን እነሱ ሐሰተኞችን እንቃወማለን ይላሉ። ለምንድን ነው የሚቃወሙት ሐሰተኛ? እኛን ክደው እኮ ነው የገቡት። ራሳቸው ጠርተው በትምህርት እንስማማለን በአቋምም እንስማማለን ብለው ጠሩን አይደለም? እሺ ብለን ሄድን። ይሄው ተፈራርመን። ሐሰተኛ ብንሆን ለምን ከኛ ጋር ይፈራረማሉ? ቆይ ቄስ ሀሳብን ማቅረብ ትችላለህ። እዚህ ላይ እንደ ሚዲያ ሚዛናዊ መረጃ ማቅረብ ስላለብን ስማቸውን ያነሳቸው ህብረቶች፣ መሪዎች፣ የሚመለከቱ አካሎች ደግሞ ድምጻቸውን እንዲሰጡ አሁን እናንተ በደላችሁን እያቀረባችሁ ነው። በደላችሁን ሀሌታ ሚዲያ ሳይሸራረፍ ለሚመለከቱ አካል በዓለም ህዝብ ላላችሁት እናደርሳለን። እዚህ ላይ ግን ስማችሁ የተነሰላችሁ የሚመለከታችሁ መሪዎች፣ ፕሬዝዳንቶች ሀሳባችሁን ብትሰጡ ጥሩ ነው። እንደ አንድ ቤተ እምነት ወይ እንደ አንድ ቤተ ክርስቲያን ልጅ ደግሞ ነገሮቻችሁን በሰላም ብትፈቱ ደስ ይለናል። እሺ ፓስተር፣ ረጅም ሰዓት አቆየው። እንግዲህ ብዙ ነገር ተናግሯል። አንተ የተዘለለ ነገር ቀረ የምትለው ወይ ደግሞ እሳቤን ብትነግረን። እሺ፣ በጣም ነው የማመሰግነው እኔም ስለተሰጠ እድል። ሁሉም የተናገሩት ነገር ትክክል ነው። ተንፍሰናል። ቢያንስ የእውነት በጣም እኔ ቢያንስ መናገራችን ተንፍሰናል። እፎይታም እየተሰማኝ ነው። ለምንድን ነው ይሄንን ምለው? ለረጅም ጊዜ ለአመታት፣ ለ7 ዓመት፣ ለ6 ዓመት ብንጸልይ፣ ወደ ሰዎችም ብንሄድ፣ ወደ ተቋማትም ብንሄድ ያልተመለሰ ነገር ወደዚህም ወደ ሚዲያ እንድንቀርብ ያደረገን ነገር እንደው የሰዎች ጭከና ነው ማለት ይቻላል። ሰዎች ጨከኑብን። መንፈሳውያን የሚባሉ ሰዎች ጨከኑብን። በጣም ከፍተኛ ጭካኔ። ለምሳሌ ምንድነው ካውንስሉ ከተቋቋመ ጀምሮ ትልልቅ ሰዎች የምንላቸው በካውንስሉ ወይም በአማኞች ወንጌላውያን አብያተ ክርስቲያናት ህብረት ሳይቀር አናግረናል። ምንም አይነት ምላሽ የለም። ወደ መንግስት አካል ሄደናል። ምንም አይነት ምላሽ የለም። አሁን በቅርቡ እንኳን ትልቅ ተስፋ አደረገ። ካውንስሉ ምርጫ ሲያደርግ በነጋታው ያሉን ሰዎች ነበር። በነጋታው ትመዘገባላችሁ። በቃ የምንጠብቀው ምንድነው? ምርጫው ይካሄዳል፣ እንገባለን። እንግዲህ ይሄ ጥማታችን ምንድነው? አንድነትን ነው፣ ፍቅርን ነው። እኛ እኮ ይህን ሁሉ ዋጋ የምንከፍለው ስለምንም አይደለም፣ ስለ ወንጌልም ጭምር ነው። ወንጌል እንዳይሰደብ ማለት ይህንን ህብረት የማንፈልግ ሰዎች እንዳንመስል። በመካከላችን እንደምታያቸው ትልልቅ ሰዎች አሉ፣ በሚዲያ የሚታወቁ ሰዎች አሉ። አይደለምና ቤተክርስቲያን ከሀገር ማስበለጥ ማን ነው? አገር ከቤተክርስቲያን ማስበለጥ አይደለም፣ ግን አገርን ያስታረቁ ሰዎች ናቸው። እነ ዶክተር ቄስ ግርማ አገርን የሆነ ነገር ቢነሳ የድርሻችን እንወጣለን። የሆነ ነገር ሲነሳ ይፈለጋል፣ በመንግስት ይፈለጋል፣ በካውንስሉ ጭምር ማለት ነው። ግን ህብረት አይፈልግም። እሱ ያለበት ህብረት ግን አይፈልግም። በጣም በርካታ አብያተ ክርስቲያናት ግን ተገለን ነው የምንኖረው። አይደለምና 6-7 ዓመት አንድ ቀን መገለል ምን ያክል ያማል? እንደው አንተ ታውቀዋለህ፣ ጋዜጠኛ ስለሆነ ብዙ የተገለሉ ሰዎችን ኢንተርቪው ያደርጋል ብዬ ስለማስብ መገለል ከባድ ነው። ቤተክርስቲያን ያሳድዳል። በደርግ ጊዜ ተሰደዱ፣ በሌላውም ጊዜ ተሰደዱ። አሁን በዚህ ጊዜ ቤተክርስቲያን ያሳድዳል፣ አብያተ ክርስቲያናትን ያሳድዳል። ያን ሁሉ አገልጋይ፣ ያን ሁሉ ገጠሩ ወንጌል የሚሰብከውን ቀብር ቦታ እንከለከላለን። ይህ ትልቅ ጩኸት ነው፣ የብዙ ሰዎች ጩኸት ነው። በጣም የሚያስለቅስ ነው። ይህን የሚሰማ ክርስቲያን ህብረተሰብ ካላለቀሰ ከባድ ነው፣ ካልመለሰልን ከባድ ነው። እኛ ሁሉም እንዲመልሱልን ነው የምንፈልግ፣ አገር ውስጥም ከአገር ውጭም ያለ። በጣም ከባድ እንደ ተቋም ትታያላችሁ ይሉናል ካውንስሉ። ይኸው ደብዳቤ የተመላለሰ ብቻ አይደለም። እኛ ከሌሎችም
ተቋማት ጋር ይኸው እንመላለሳለን ደብዳቤ። ይሄ እንግዲህ የአዲስ አበባ ሃይማኖት ተቋም ጉባኤ የኮሚቴ አባል እንድትወክሉ መጠየቅን ይመለከታል ይላል። በቦታ ዙሪያ ተጽፎልናል። በሌላ በኩል ደግሞ ስንሄድ አይ ከካውንስሉ እናንተ ሰርቲፊኬት አልተሰጣችሁም እንባላለን። ምን ማለት ነው ይሄ? ግራ የሚያጋባ ነገር ነው። እኛ ግራ ነው የተጋባ ነው። እኔ የረጅም ዓመት ክርስቲያን በልጅነቴ ነው ወደ ጌታ የመጣሁት። ለ30 ዓመት አገልግያለሁ። እንደዚህ ወቅት ግራ ገብቶኝ አያውቅም። እንደዚህ ወቅት ቤተክርስቲያን አብያተ ክርስቲያናት በሚባል ሁኔታ ጥያቄ ፈጥሮብኝ አያውቅም። ይሄም እንደዚሁ ተሐድሶ ዓለም አቀፍ አብያተ ክርስቲያናት ለአዲስ አበባ ሃይማኖት ተቋም ጉባኤ ጻፍነው ነው። ይሄ የአምልኮ ስርዓትን ማካሄጃ ቦታ የጠየቁትን ቤተ እምነቶች ዝርዝር ስለማሳወቅ ብለን ይቀበሉናል እነሱ እንደ ተቋም። ግን በወሳኝ ጊዜ ግን እኛ እንጠራም፣ ጥያቄያችን ግን አይመለስም። ይህም እንደዛ ነው። ከመንግስት እንደገና ደግሞ እንደዚሁ ከካውንስሉም ደብዳቤ ተለዋውጠናል። የቴዎሎጂ ኮሌጅ እዚህ አለ፣ ሊድስታር ቴዎሎጂ ኮሌጅ ለተሐድሶ ዓለም አቀፍ አብያተ ክርስቲያናት ህብረት ከሊድስታር ኮሌጅ ጋር አብረን ሆነን እንስራ የሚል ጥያቄ እንደ ተቋም እንታወቃለን ማለት ነው። ለምን ረጅም ዓመት እኮ ነው። አንድ ተቋም ለመታወቅ 1 ዓመት 6 ወር በቂው ነው። እኛ ግን ለ7 ዓመት ነው የቆየው። በዚህ ሁሉ ተገፍተን ብንጸልይም እንግዲህ መልስ አልተገኘም። ቅድም ምናልባት ከላይ የሚባለው ከእግዚአብሔርም ከሆነ እኛ እንቀበላለን። እኛ በነገራችን ላይ መገፋት ብርቃችን አይደለም። ስለ ወንጌል ብዙ የተገፋን ሰዎች ነን። መከራ እያንዳንዳችንም ብቻ አይደለም፣ ሁላችንም እንደ ወንጌል እንቀበላለን። ግን መብት ለምን እስከዚህ ይሆናል? እስከዚህ ለምን መብት መንግስትም ቤትም ብንሄድ ክርስቲያኑ ህብረተሰብ እንዴ ሌላም ደግሞ ተቋማት የሃይማኖት ተቋማት እንግዲህ ኦርቶዶክስም ሙስሊሙም ሌላውም ይደጋግፋል ብለን እነሱንም ስንሄድ እንኳን ቅድም እንደተባለ ነው እነሱም ጭጭ ይህን ሁሉ ያስባለ ይህን ሁሉ ተቋም ያፈነ እኛ አልገባን እና አመሰግናለሁ ፓስተር። እንግዲህ ቅልብጭ ባለ መልኩ አንተም የጮቱን ፍሬ ሐሳብ ነግረናል። የሚመለከታቸው አካል መጨረሻ ላይ ማጠቃለያ ስንሰጥ ጥሪ እናስተላልፋለን። እንደው ወደ መጨረሻው ሐሳብ ስንሄድ ሐሳባችሁን ያው በወፍ በረር በጣም ረጅም ጊዜ ወሰደ፣ ብዙ ሰነዶችና መረጃዎች እጃችሁ ላይ ያለ። እንደው ቄስ ግርማ አሁን ያለበት ሁኔታ ምንድን ነው? ጉዳዩ ምን ደረጃ ላይ ነው ያለው? አሁን እንግዲህ ወደ ፍርድ ቤት ሄደናል። በፍርድ ቤት ደረጃ ነው ያለነው። ምክንያቱም እንደ ክርስቲያን ሞከርን፣ በውስጥ አስተዳደር በእኛ ማለት ነው፣ በካውንስሉ መሃል ፕሬዝደንቶቹ በተለዋወጡ ጊዜ ሁሉ ጠየቅን። ለሁሉም ህብረቶችና ለነዛ ውስጥ ላሉ ትላልቅ ቅድም ለዘረዘርናቸው ቃለ ሕይወትና መካነስ ጀምሮ ሁሉ ግልባጭ አደረግን። ለእስላሙ፣ ለኦርቶዶክሱ፣ ለእስልምና ተቋሙ፣ ለካቶሊኩም ሁሉም አመለከትን። እባካችሁ አማልዱን ብለን ማለት ነው። ምንም አይነት ምላሽ አላገኘንም። እንግዲህ ነግሯቸው ይሆናል፣ የሆነ ነገር ነግሯቸው ጸጥ ያስብሏቸው ይሆናል። ወይ አይ ገብተዋል ወይ እንትን ነው እናስተካክላለን በቃ ጨርሰናል ምናምን ይሉናል። ሁሌም ስንሄድ እኮ እንደሱ ነው የሚሉን። እኛ ስደት እንግዲህ በኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ትልቋ እድሜ ቆጠር ቤተክርስቲያን እድሜ ጠገብ ቤተክርስቲያን በዚህ ህብረት ውስጥ እሷ ነች። በ1927 ዓመተ ምህረት ጣሊያን ኢትዮጵያን በወረረ ጊዜ ትልቅ ስደት የቀመሰች ቤተክርስቲያን ናት እና ብዙ ስደት አልፈናል። በመጀመሪያ በ1927 ዓመተ ምህረት ጣሊያን ሀገራችንን ስትወር ከካቶሊክ እምነት ተከታዮች ከሆኑ የጣሊያን ወታደሮች የደረሰብን ስደት አለ። ጸሎት ቤታችንን ወስደው ለራሳቸው ለካቶሊክ ቤተክርስቲያን ያደረጉ። ከዛ በኋላ ደግሞ በአፄ ኃይለ ሥላሴ ንጉሱ ከተመለሱ በኋላ ደግሞ ከኦርቶዶክስ ቤተክርስቲያን ጋር በነበረው ውዝግብ ሁለተኛ ስደት አሳለፍን። ሶስተኛው ስደት በደርግ ጊዜ ነው። በኮሙኒዝም መንግስት ሁሉም ነው የተሰደደው። እኛም አብረን ከተሰደዱት አንዱ ነን። ያኔ ስደቱ ስለነበርን ፍቅርም ነበረ፣ ችግር አልነበረም ብዙ።
ከውጭ ከሚደርስብን በስተቀር አራተኛው ስደት እንደ ቤቴል እኛ ስንወጣ እንደገና ኢህአዴግ ሲመጣ ደግሞ እኛ ከመካነ ኢየሱስ ቤተክርስቲያን ለብቻ እኛ ላይ ስደት ደረሰ እንደ ተቋም ሌሎቹ እንትናቸውን ሲያገኙ መብታቸውን ሲጎናጸፉ ማለት ነው። አሁን አምስተኛ ስደት ነው እንግዲህ እንደ ህብረትም እንደ ቤተክርስቲያንም እየደረሰብን ያለው። አምስተኛው ስደት በማን ነው? በብልጽግና መንግስት ጊዜ በካውንስሉና አዋጁ መብት ሰጥቶን እያለ ካውንስሉ ውስጥ ባሉ በተሰገሰጉ በጥላቻ የተሞሉ በቂም በቀል የተሞሉ ፍቅር በማያውቁ ግለሰቦች መሆኑ ነው። ካፈቀሩ ጠላትን ውደድ ነው የሚለው መጽሐፍ ቅዱስ። በምን ምክንያት እንደሚጠሉ ወንጌላውያን አብያተ ክርስቲያናት አብረን ተፈራርመን እኛን ጥሎ ሂዶ ሲታረቅ ለምን እኛን እርቁ ውስጥ አካቱም ብለን ደብዳቤ ጽፈናል። ይኸው አለ እዚህ ላይ ኋላ ከፈለክ ሚዲያ ላይ ማካተት ይችላል። አይ እናንተ ተገፋችሁ እንጂ አልተጣላችሁም፣ ስለዚህ እርቅ አያስፈልጋችሁም ነው የተባለው። መገፋት ራሱ እርቅ የሚፈልግ ጉዳይ አይደል እንዴ? እናንተ እንግዲህ እነሱ አንዳንድ ሰዎችን እዛ ውስጥ ስንላቸው ነው እንዲያስታርቁ ለተባሉት ለዶክተር ቄስ ቶሎሳ ጉዲና ሁለቱን እንዲያስታርቁ የተቀመጡ ለጋሽ ፈራ ወልደ ሚካኤል ለነዚህ ደና አመለከተን። ሰምተው ጸጥ ነው ያሉት። እስከ መስከረም ጠብቁን አሉ። ባለፈው አሪያ ለማየሁ ሄዶ ሲነግራቸው ዶክተር ቶሎሳ እዛ እርቅ ውስጥ ነበሩ። እስቲ ከቻሉ በነካ እጆ እኛንም ያስታርቁን፣ እስቲ እኛ እንኳን አልተጣላንም እንግባ ነው፣ እነሱ ናቸው የጠሉን። እንግዲህ በግድ ተጣልተናል እንታረቅ አንልም፣ የተጣሉ አሉ እሳቸው። እና እንግዲህ ምንድነው እነሱ መጀመሪያ ያኔ ለምንድነው እርቅ ውስጥ ማንካተት ስንል እነሱ ስብሰባ ረግጠው ስለወጡ ነው። እናንተ ከመጀመሪያውኑ አልገባችሁም፣ አላስገባናችሁም። የተጣላ ይታረቃል፣ የተጠላን እኛን ደግሞ እነሱ ናቸው የጠሉ። የተጠሉን ደግሞ የመውደድ ኃላፊነቱ ሸክሙ እነሱ ላይ ነው ያለው፣ እኛን የመውደድ ማለት ነው። ስለዚህ እኛ አሁን ጥያቄያችሁ እንወዳቸዋለን፣ ፍቅር አለን፣ ከእናንተ ጋር ህብረት እናድርግ፣ በሚሊዮን የሚቆጠር ህዝብ አለን፣ ብዙ አብያተ ክርስቲያናት ስብስብ ነው፣ በተለያየ ወንጌል አገልግሎት ደግሞ የምናውቃችሁ ናችሁ፣ በየፊናችሁ የምናከብራችሁ ፓስተር በጎዳና ስብከት በብዙ አብያተ ክርስቲያናት በብዙ ዋጋ በቅርቡ እንደውም ዶኩመንታሪ ፊልሙን ለህዝብ እናቀርባለን። ቄስ ግርማ የኛ ቤተሰብ ነው። ብዙዎቹ ደግሞ እንግዲህ እንደየዘርፋቸው ብዙ ነገር የሰራችሁ ስለሆናችሁ ጥያቄያችሁ የህብረት የፍቅር የአንድነት ከሆነ በዓለም ዙሪያ ያላችሁ አድማጭ ተመልካቾቻችን እንግዲህ የህብረት ጥያቄው የቀረ ነገር ካለ መጨመር ይቻላል። ቄስ የቀረ ነገር አለ? አዎ የመጨረሻው ለምን አሁን መጣን ነው። ፍርድ ቤት ሄደናል ስላልክ የፍርድ ቤት ነገር ከፍርድ ቤት በኋላ እሱ ገና ነው እንግዲህ የፍርድ ቤት ተቀብሎን ለመፍጠር ፍርድ ቤቱ ላይ ምንም አንልም። የቀረ ነገር ተቀብሎን እሱ ሚለውን ይላል። ህጋስ አስተርጓሚ ስለሆነ በአዋጅ ስለሆነ የጸደቀው ፓርላማ ያወጣው አዋጅ ስለሆነ የፓርላማን አዋጅ የሚተረጉመው ህግ ተርጓሚው ነው። ህግ ተርጓሚ ደግሞ ፍርድ ቤት ነው። ስለዚህ ተርጉምልን። ስራ አስፈጻሚ አካላት ሰላም ሚኒስቴር ሄድን አልኩ፣ አልቻሉም። ተጽዕኖ ፈጥረው እንግዲህ ፖሊስ መሄድ አንችልም። ጠቅላይ ሚኒስቴሩ ጋር አመለከትን፣ እሳቸውን አይመለከትም ብለው መልስ ሰጡን። እንዳው ወደ ዙሮ አዳነችም ደግሞ እንዳው ግራ ስለገባን ነው እንጂ ከንቲባዋን ምን ይመለከታቸዋል ብለውን ነበር እዛ ውስጥ ያለው። እኛ ግራ ስለገባን እንዳው ሁሉንም በተን መነካካታችን ነው ቢሰሙ እንኳ ብለን ነው። አሁን ለምንድን ነው የመጣ ነው? 2 ዓመት ሽግግር ዘመን ከኢህአዴግ ወስደው ብልጽግና አስተዳድሯል። 5 ዓመት ተመርጦ አስተዳድሯል። የኛ ጉዳይ ሳይፈታ አሁን ምርጫ መጥቷል። ወይ ይቀጥላል ወይ ይወርዳል። እንግዲህ ማለት ምርጫ ካለ እንደሱ ነው የሚታሰበው አይደለም። መቼም ከምርጫ በፊት እኛ ምርጫ ቦርድ አይደለንም ገሌ ነው ያሸንፋል ብለን አናሳውቅም። ካሸነፈም ያልፈጸመው የቤት ስራ እንዳለውና እሱ በሰራው ስራ ላይ ባሳወጀልን አዋጅ ላይ እንዳልተካተትንና እየተጎዳን ያለን ዜጎች እንዳለ እንዲያውቁ ነው። ካላሸነፈም የብልጽግና ፓርቲ ተወዳድሮ ማለት ነው እኛን አልጠቀመንም እየጮህን ይሄን ሁሉ ዓመት መልሳችንን ሳይመልስ ሊሄድ ነው። ስለዚህ እቺ የተቀረችው 1 ወር ውስጥ መመለስ ይችላሉ። ዶክተር አብይ ወጥተው ምንድነው የምሰማው ነገር እንዴት ነው እናንተ ዜጎችን የምትጎዱ ቢሉ ሰዎቹ በመጽሐፍ ቅዱስ አያምኑ።
እቺን ነገር ስማልኝ በደንብ። አይ መንግስትና ሃይማኖት እኮ የየራሳቸው ዘርፍና ስራ አላቸው። መንግስት ሃይማኖት ውስጥ ጣልቃ አይገባም፣ ሃይማኖት ደግሞ መንግስት ውስጥ ጣልቃ አይገባም የሚል ህግ አለ። ቅሬታችሁን ቅድም እንደነገርከን በደብዳቤ አቅርባችኋል። ይገባል ብለዋል ዶክተር አብይ። ቆይ ቄስ ዶክተር አብይ ጋር ድረስ አቅርባችሁ ጠቅላይ ሚኒስቴር ቢሮ የተሰጣችሁ መልስ አለ። ክብርት ከንቲባ ነው እያነሱ ነበረ። ባይመለከታቸውም ግራ ስለገባን ብላችኋል። ግራ የገባው ሰው ብዙ ቦታ ይሄዳል። ምንም እሱን አለ ዳውታ እናደርግም። ጥያቄያችሁን ሙሉ ለሙሉ በዓለም ዙሪያ ላሉ አቅርበናል። ይህ ምርጫው ሳይጠናቀቅ መልስ ይሰጠን። ጥሩ ጥያቄ ነው፣ እሱን እናቀርባለን። ሌላው ነገር ውስጥ እንዳንገባ ብዬ ነው። ከጥያቄያችሁ ቅድም ስጀምር ከሰማኝ ሃይማኖታዊ፣ ቤተሰባዊ ወይ ደግሞ የህብረት ይፈቀድልን የሚል ጥያቄ እንደሆነ ደጋግማችሁ ስላላችሁ ከዛ ውጭ እንዲያወጣ ብዬ ነው። ሌላው የመጨረሻው ከዚህ ጉዞ በኋላ እኛ ወደ ሰላም ሚኒስቴር አሁንም የተጠቀምነው ነገር የለም። በአዋጁ ቀብር አስከለከለን። እንደውም አዋጁ መጥቶ ለወንጌል አማኞች የታወጀው አዋጅ ለሌላው መብት ሲሰጥ ለእኛ ቀብር አስከለከለን፣ ለእኛ ቦታ ተከለከለን። እንደ ድሮ በመብታችን በግላችን በዛ መንገድ ሄደን እንዳንታገል አደረገን። አዲስ አበባ ላይ ከዚህኛው መንግስት በፊት ባይሰጥም ሌሎች ከተሞች ላይ የሚሰጡበት አግባቦች አሉ። አሁን ካውንስል ካልጻፈላችሁ ይላሉ። እዛ ያለው ካውንስል ደግሞ እኛን አያውቀንም፣ ስማችሁ አልተላለፈም ነው የሚለው። እንደ ቤተ ክርስቲያን እንደ አንድ አጥቢያ አያስተላልፉልንም። እንደ ህብረት ስንል ደግሞ ህብረታችን አልተቀበሉም። ስለዚህ ከፍተኛ ጉዳት ላይ ስለሆነን ወደ ሰላም ሚኒስቴርም መመለስ እንፈልጋለን ከዚህ በኋላ ማለት ነው። ክርስቲያኑ ማህበረሰብ እኛ ፍቅርን ጠልተን አንድነትን ጠልተን ህብረትን ጠልተን እንደማንሄድ እንድታውቁልን። ለእኛ እዚህ መቀመጥ ጉዳት ነው። ወደ ሰላም ሚኒስቴር እንደና አድቬንቲስት እዛ እነሱ መብታቸው ተጠብቆ እንዳለ እዛ ተመልሰን ከነሱ ጋር ብንሄድ ያንን ድሮ የምናገኘው መብታችን አያስከብረን ልንሄድም ስለምንችል ይህንንም እንድታውቁልን። አንድነት ጠልተን ሳይሆን ስለጠሉን ነው፣ እነሱ ስለገፉን ነው የሚለውን ነው። ውድ ያሌታ ቤተሰቦች እንግዲህ በወንጌላውያን ቤተክርስቲያኖች በወንድሞቹ መሀል ያለ ቅራኔ ነው እንግዲህ የቀረበው። እንደታዘብነው የኢትዮጵያ ወንጌላውያን አማኞች አብያተ ክርስቲያናት ካውንስል ብዙ ችግሮችን እንደሚፈታ አዲስ የተመረጡት አካላቶች በበዓለ ሲመታቸው ሲናገሩ ሰምተናል። የምናከብራቸው መሪዎች እንግዲህ የሚመለከታቸው በዚህ ጉዳይ ላይ መልስ ትሰጣላችሁ ብለን ተስፋ እናደርጋለን። በተለይ ደግሞ በወንጌላውያን ቤተክርስቲያን ውስጥ የተከበራችሁ አባቶች፣ የፖለቲካ ሰዎች እንግዲህ የቀብር ቦታ ተከለከለን፣ ህብረት ውስጥ መግባት እንፈልጋለን፣ ህብረት ውስጥ እንዳንገባ እየተገፋን ነው የሚሉት። እንግዲህ በአጭሩ ጉዳዩን እንደተረዳሁት ሄዶ ደግሞ ፍርድ ቤት ደረጃ የደረሰ ስለሆነ ይሄ ጉዳይ እልባት ማግኘት አለበት እንላለን። በሽምግልና እንግዲህ የምታግዙ ሰዎች ካላችሁ ሀሌታ ሚዲያን ጉዳይ እንደ አንድ ሚዲያ ነገሩን ማጦስ ሳይሆን መፍታት ስለሆነ ሀሳባችን ሽማግሌዎችን ወደ እናንተ ቢሮ መተን ጉዳዩ እንዲፈታ እናደርጋለን። የወንድማማቾች ጸብ ነው፣ ሌላ ምንም ነገር የለውም። የወንድማማቾች ጸብ ደግሞ ቀላል ነው፣ ይፈታል ብለን ተስፋ እናደርጋለን። ይሄ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት በማድረግ ጉዳዩ እንግዲህ መፍትሄ እንዲያገኝ በተለይ በመላው ዓለም ያላችሁ ወንጌላውያን ቤተክርስቲያን ያላችሁ ምእመናን በጸሎት አግዙን እንላለን። ይህ ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጎ ተሾመ ነኝ። ሻሎም